ሰላም እንደምን ሰነበታችሁ፣ እንደምን ቆያችሁ፣ እንደምን አላችሁ የተከበራችሁ የዳንቴል ሚዲያ አጋሮቻችን። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ለዛሬ አንድ ቪዲዮ ይዘንላችሁ መጥተናል። ይህም ቪዲዮ በቅዱስ ታቦት ላይ የሰራነው ቪዲዮ ነው። መምህር ጋብዘንላችኋል። መምህራችን መምህር ዘላለም ለገሰ ናቸው። ከእርሳቸው ጋር ጥሩ ቆይታ ነው የምናደርገው። እንግዲህ ተመልካቾች ይህንን ቪዲዮ ልንሰራበት የወደድነው ዋነኛ ምክንያት በኃይሉ ሙሉጌታ የተባለ ወንድማችን በዩቲዩብ ቻናሉ ላይ የጥምቀት ሰሞን ስለ ታቦት የሰራው ቪዲዮ ነበር። ጥያቄም ጠይቆ ነበር እንዲመለስለት የሚፈልገውን። እሱን ተንተርሰን እኛም ደግሞ ምላሽ ይዘን መጥተናል። ከኛ ጋር ቆይታ እንድታደርጉ ቪዲዮን እንድታደምጡ በትዕግስት እንድትሰሙት ነው የምንጋብዛችሁ። ለበኃይሉ ሙሉጌታም እንዲደርሰው ሼር አድርጉለት፣ አድርሱለት፣ ለሰዎችም አጋሩሉ። የተከበራችሁ ተመልካቾቻችን ከዳንቴል ሚዲያ ጋር ቆይታ እንድታደርጉ ነው የምንጋብዛችሁ። በቀጥታ ወደ ቪዲዮ ነው የምወስዳችሁ። አብራችሁን ቆዩ። ትእዛዝ ወይም ህግ አስርቱ አይደለም አሉ። እሺ ምንድነው ያለው እየስጠይቅ ጉልበት ሁሉ ለኢየሱስ ክርስቶስ ይስገድ፣ አልፋና ኦሜጋ። ከዛ የእመቤታችን ስም የዮሐንስ ስም፣ ከዛ ደግሞ የደብሩ ጊዮርጊስ ከሆነ ጊዮርጊስ፣ አርሴማ ከሆነች አርሴማ ምናምን ነውና እኚህ የምንወዳቸው ወይም እግዚአብሔር የሚወዳቸው ሰዎች ስም ነው። ግን ያ ነው ወይ የኛ ቫልዩ ነው? ስለዚህ አሁን በኦርቶዶክስ ቤተክርስቲያን ያለው ታቦት ነው ስሙ፣ ግን ውስጡ ያሉት ጉዳዮች ግን የታቦት አይደሉም። ታቦት ህግ የተባለው ህግ ስላለ ነው። እኚህ ህጎች አይደሉም። ምንድነው በታቦት ዙሪያ ያለው ኮንሰስነስ? ቀኖና ነው አለኝ አንድ ልጅ። ችግር የለውም ማለት ነው። ቀኖና ነው ማለት ይሻሻላል እንደየሁኔታው የሚሻሻል ነገር ነው። እንዴት ዶግማ አልሆነም ነው? ለታቦቱ ያለን እግዚአብሔር ለኛ ያለውና እኛ ለታቦቱ ያለን ነገር እንዴት ዶግማ አልሆነም? እንዴት የሚሻሻል ነገር ይሆናል? ቀኖና ነው። አክሱም ጽዮን አለ ተብሏል። ኢየሩሳሌም ያለው አጋጣሚ ሆኖ እዛ ላይ ያለው 10ቱ ትእዛዛት ነው። እሺ ታቦተ ጽዮን ቅርስ ናት ወይስ ታቦት ናት? ማለት አሁንም የሚቀደስባት ታቦት ናት ወይ? ግን ይሄንን ምዕመኑ ማወቅ አለበት። መቅደሱ መጋረጃ ተቀዷል፣ ውስጥ ድረስ እናያለን። ስለዚህ እንጠይቃለን። የት ነው ሄደው እንላለን። ምክንያቱን አስረዱን እንላለን። ሁለት ህግ ነው ያለው እንላለን። ለምን ሁለት ህግ ኖረ እንላለን። ታቦተ ጽዮን ቅርስ ናት ወይ እንላለን። ካልሆነች በሷ ከተቀደሰ ሌሎቹ ለምንድን ነው እንደሷ አይነት ጽሕፈት የማይኖራቸው ብለን እንጠይቃለን። ለዘላለም ነው ይሄ ታቦት የሚኖረው። የጋራ ቫልዩአችን እሱ ነው። ስለዚህ ለሰለሞን የገባለት ቃል ኪዳን በራእይም ደግሞ ባለ ራእዩ ታቦቱን ለዘላለም ኖሮ በሰማይም ተከፍቶ ታቦቱን ማየቱን እንጠቅሳለን። ተመልሰን ተገናኝተናል። የተከበራችሁ ተመልካቾቻችን ከመምህራችን ጋር ቆይታ የምናደርግ ነው የሚሆነው። እንግዲህ መምህራችን እግዚአብሔር ይስጥልን፣ አመሰግናለሁ። ወደ ጥያቄዎቻችን እንለፍ። መምህር እንግዲህ ዛሬ ልናወራ የታሰበው ጉዳይ የታቦትን ጉዳይ ነውና ምናልባት እንዳዩት ቪዲዮውን አንድ ወንድማችን በታቦት ዙሪያ ወደ ጥምቀት ሰሞን አካባቢ የተናገረው ንግግር አለና እንደ ጥያቄም አድርጎ በዚህ ጉዳይ ላይ ጥያቄ መልስ የሚሰጠኝ ሰው ብሏልና የቻልነውን ያህል ምላሽ ለመስጠት ነው የምንሞክረውና ታቦት ራሱ ምንድን ነው? ጽላትስ ምንድን ነው ከሚለውን ጀምር። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ በድጋሚ ስለተገናኘን በድጋሚ ስለተጋበዝኩኝ አመሰግናለሁ። እንግዲህ በጣም ትልቅ ሐሳብ ነው ያነሳነው። ታቦት እና ጽላት ምን ማለት ነው የሚል ነው ጥያቄው። እንግዲህ ታቦት የሚለው ቃል ከዕብራይስጡ ቴባ ከሚለው ቃል የወጣ ነው። በእንግሊዝኛው አርክ የሚሉት ማለት ነው። ታቦት ማለት ማደሪያ ወይም ደግሞ ቤት ማለት ነው ባጭሩ። ታቦት ማለት ማደሪያ ወይም ደግሞ ቤት ማለት ነው። ጽላት የሚለው ደግሞ ሁለቱን የሚወክል ነው። ጽላት የሚለው ብዛትን የሚወክል ቃል ነው። ለነጠላ ሲሆን ጽሌ ነው የሚባለው። ስለዚህ ጽሌ ማለት ሰሌዳ ማለት ነው። ጽላት ማለት ደግሞ ሰሌዳዎች ማለት ነው። ስለዚህ ታቦትና ጽላት ይለያያል። ታቦቱን በብሉይ ኪዳን እንግዲህ ባስልኤል የሚባል ሰው እንደሰራው ነው መጽሐፍ ቅዱስ የሚነግረን። ጽላቱን ግን ከእግዚአብሔር ነው የተቀበለው፣ ከራሱ ከእግዚአብሔር። በኦሪት ዘዳግም ምዕራፍ 9 ከቁጥር 9 ጀምሮ እንደምናገኘው 40 ቀንና 40 ሌሊት ሙሴ ምንም አይነት ምግብ ሳይበላ ውሃ ሳይጠጣ ጾሞ የተቀበለው ነገር እሱ ጽላት ነው ማለት ነው። ግን ጽላቱ ሁለት ነገር አለው። አንደኛ ፍቅረ ቢጽ አለው፣ ሁለተኛ ደግሞ ፍቅረ እግዚአብሔር አለው።
እግዚአብሔርን ከመውደድ የተነሳ የምንጠብቃቸው ህጎችና ሰውን ከመውደድ የተነሳ ደግሞ የምንጠብቃቸው ህጎች ናቸው ማለት ነው። ይህ ማለት ለሙሴ የተሰጠው ጽላት ላይ ማለት ነው። ጽላትና ፍቅረ እግዚአብሔር ያለበት ፍቅረ እግዚአብሔርና ፍቅረ ቤት ያለበት ለሙሴ የተሰጠው ህግ ላይ ለሙሴ የተሰጠው እሱ ጽላቶች ናቸው እነሱ። ጽላት ማለት ራሱ ሁለቱን ነው ጽላት የሚወክለው። አንዱ ከሆነ ጽሌ ነው የሚባለው። ስለዚህ ጽላት ማለት ሁለቱ ናቸው። ኦሪት ዘዳግም ምዕራፍ 9 ቁጥር 9 ላይ ተመልካቾቻችን ቢያነቡ በደንብ ያገኙታል። እዛ ላይ በኋላም እናነሳዋለን። በጣም ጥሩ። እሺ እንደዛ ከሆነ አሁን ለሙሴ ጽላት ሰጥቶታል፣ ታቦቱን ከዛ በኋላ ተሰርቷል። ከዛ በኋላስ ምንድነው የተፈጠረው? በዘመናት አሁን ባለንበት ጊዜ የቱ ነው ታቦት የቱ ነው ጽላት? አባቶቻችን ታቦት ለንግስ በዓል ታቦት ይዘው ይወጡና ህዝቡን ይባረካል። እሱ ማለት ጽላቱ ነው ታቦቱ ነው የሚወጣ ያለው? እንግዲህ መጽሐፈ ኢያሱ ላይ የሚለው እሱ ነው። የእግዚአብሔርን ታቦት ሲወጣ ባያችሁ ጊዜ ከቤታችሁ ወጣችሁ ተቀበሉት ይላል። የጥምቀት በዓል መሰረቱም እሱ ነው። አሁን ከተራው ጀምሮ ማለት ነው። ለምሳሌ ኢያሱ ያቆማቸው ድንጋዮች አሉ፣ 12 ድንጋዮች ማለት ነው። የ12 ሐዋርያት ምሳሌ እንደሆነ አባቶቻችን ያስተምራሉ። ነገር ግን ከተራ ማለት ገደበ ወይም ደግሞ ያዘ ማለት ነው ትርጉሙ፣ የጥምቀት ዋዜማ ማለት ነው። ከዛ በኋላ ታቦት አውጥቶ ወደ ጥምቀተ ባህር ይዞ የሚሄድ ስርዓት የመጣው በእርግጥ በኋላ ነው፣ መጀመሪያ አልነበረም። ነገር ግን መጽሐፍ ቅዱሳዊ መነሻ ግን አለው። የእግዚአብሔር ታቦት ሲወጣ ባያችሁት ጊዜ ከቤታችሁ ወጣችሁ ተቀበሉት ይላል መጽሐፈ ኢያሱ ላይ የተጻፈ ማለት ነው። እሱም መሰረት ያደረገ ነው። ወጥቶ እኮ የሚወጣው ያኛው የሚወጣው ታቦቱ ነው ማለት ነው የሚወጣው። አሁን በአዲስ ኪዳን ታቦትም ጽላትም አንድ ነው፣ ምንም አይነት ልዩነት የለም። በብሉይ ኪዳን ግን ጽላቱ ብቻ ነበር የሚወጣው። ታቦት አይወጣም ነበር። ለምን? ታቦት የእመቤታችን ምሳሌ ነው። እመቤታችን በብሉይ ኪዳን በአካለ ሥጋ ስላልተገለጠች በዚህ ምክንያት ታቦት አይወጣም፣ ጽላቱ ብቻ ነበር የሚወጣው። ነገር ግን ታቦቱን ተሸክመውት የሚሄዱት ለምንድን ነው? የተለያየ ቦታ ሲሄዱ ነው። እንግዲህ እስራኤላውያን ጉዞ ላይ ነው የነበሩት። ጉዞ ላይ በነበሩበት ሰዓት ላይ ታቦቱን 4 ሰዎች ናቸው የሚሸከሙት። 4 ሰዎች ይሸከሙታል፣ ተሸክመውት ይሄዳሉ። ነገር ግን በዓል ለማክበር ለተለያየ ጉዳይ ሲወጡ ግን ጽላቱን ብቻ ነበር ይዞ የሚወጣው፣ ሙሴም ሆነ ሌላም ሰው ማለት ነው። በጣም ጥሩ። እሺ እንደዛ ከሆነ ወደ ሌሎች ጥያቄዎች ነው የምናልፈው። ቤተክርስቲያናችን ውስጥ እንግዲህ ጽላት አለን፣ ታቦት አለን አይደል? ብዙ ጊዜ ቤተክርስቲያን ውስጥ ስንገባ ፊት ለፊት የምናየው ትልቁ እንትን አለ፣ መንበር። እሱ መንበሩ ታቦት አይደለም ማለት ነው። እሱ መንበር ነው፣ ማደሪያው የታቦቱ መንበር ነው። ታቦትና ጽላት በሐዲስ ኪዳን አንድ ነው። ታቦት ለብቻ ጽላት ለብቻ የሚባል ነገር የለም። አሁን ታቦቱ ጽላቱም አንድ ነው አሁን በሐዲስ ኪዳን። ለምን? እናቱን ከህፃኑ ጋር ይዘህ ሂድ አይደል የተባለው ዮሴፍ? እናቱንና ህፃኑን ነው የሚለው። እናት የተባለችው እመቤታችን ነች፣ ታቦት የምትባለው እሷ ነች። እንደገና ደግሞ ህፃኑ የተባለው ደግሞ ጽላት የክርስቶስ ምሳሌ ነው። ስለዚህ በሐዲስ ኪዳን ታቦት ጽላት የሚባል ልዩነት የለም። ታቦቱም ጽላቱም አንድ ነው። ነገር ግን መንበር ግን ይሰራለታል። ከመንበረ ክብሩ ወርዶ አይደለ ወደ ጥምቀተ ባህር የሚሄደው። ስለዚህ መንበር የሚለው የሚወክለው ምንድነው? ጽራሪያምን ነው፣ ወይም ደግሞ የእግዚአብሔርን ዙፋን ነው የሚወክለው። ስለዚህ ክርስቶስ ከሰማየ ሰማያት ወርዶ ከእመቤታችን ተጸንሶ ተወልዶ ከዛ ደግሞ ወደ ጥምቀተ ባህር መውረዱን የሚያመለክት ነው ራሱ የታቦቱ ወደ ጥምቀተ ባህር የሚሄዱ ምሳሌ ማለት ነው። ስለዚህ ታቦትና ጽላት በሐዲስ ኪዳን አይለያይም፣ አንድ ነው፣ ምንም ልዩነት የለውም። እሱን በደንብ አድርገን እንመለስበታለን ይህን ጉዳይ። ከዛ በኋላ ለሙሴ ጽላት ሰጥቶታል። ከዛ በኋላ ታቦት ሰርቷል። ህዝበ እስራኤል በዛ ይጠቀሙ ነበር፣ እግዚአብሔር ያነጋገራቸው ነበር በታቦታት ሁሉ። ከዛ በኋላ ታቦት እንዴት ነው መለወጥ የጀመረው? ታቦት በየቤተክርስቲያኑ መሆን የቻለበት ምክንያትስ ምንድን ነው? አሁን ብዙ ስናይ ብዙ ቤተክርስቲያን አለ በዓለም ወይም በኢትዮጵያ ደግሞ በእያንዳንዱ ቤተክርስቲያኑ ላይ ታቦት አለ። እሱስ እንዴት ተፈጠረ? እሺ በጣም ጥሩ። ያቺኛዋ ታቦትስ የሚለውና በጣም ጥሩ። ከብሉይ ኪዳን ግን ብንነሳ መልካም ነው። ምንድነው ታቦት? ለምሳሌ ልበ አምላክ ማነው ጠቢቡ ሰለሞን በመኃልየ መኃልይ ዘሰሎሞን መጽሐፉ ላይ ምዕራፍ 7 ቁጥር 14 ላይ የሚናገረው አንድ ቃል አለ። አሮጌውና አዲሱ በደጃችን አሉ ብሎ ተናግሯል። አሮጌውና አዲሱ ብሎ ተናግሯል። እንግዲህ አሮጌው የተባለው ብሉይ ኪዳን ነው። ለምን? ኪዳኑ ስለተሻረ ማለት ነው። ኦሪቱ ሕጉ ሳይሆን የተሻረው ኪዳኑ ተሽሯል። አዲስ የተባለው ደግሞ አዲስ ኪዳን ነው። ይሄ እንግዲህ ትንቢታዊ ቃል ነው ማለት ነው። ገና ዘመኑ ላይ ሳይደርስ ነው እንግዲህ ሰለሞን ይሄንን ቃል የተናገረው።
ምንድነው እዚህ ላይ በጣም ማስታወስ ያለብን ነገር ኦሪት ዘዳግም ምዕራፍ 9 ከቁጥር 9 ጀምሮ ስንመለከት እግዚአብሔር ለሙሴ ሕግን ሊሰራ ስላሰበ ወይም ደግሞ ሕግን ሊሰጥ ስላሰበ በዚህ ምክንያት ወደ ተራራው እንዲወጣ አድርጎታል እና ተራራው ላይ 40 ቀንና 40 ሌሊት እንደቆየ ኦሪት ዘዳግም ምዕራፍ 9 ላይ ከቁጥር 9 ጀምሮ ይናገራል ራሱ ሙሴ ማለት ነው። እና ምንድነው የተፈጠረው? እስራኤላውያን ከግብጽ ሲወጡ የለመዱት ነገር ነበረ። ያ የለመዱት ልምድ ምንድነው? ጣዖት አምልኮ። ወዲያውኑ የጥጃ ምስል አቁመው ሲወድቁ ሲነሱ ሲሰግዱ ነው የተገኘው ማለት ነው። እና በዚህ ምክንያት ነው በነገራችን ላይ 10ቱ ሕግጋት የተሰጡበት ትልቁ ምክንያት ያ እስራኤላውያን ባደረጉት ነገር ነው። ለነሱ ነው በመራቃቸው ማለት ነው። ከእግዚአብሔር በመራቃቸው። እንደውም የመጀመሪያዋ ትእዛዝ የምትለው ምንድነች? አይተህ ከሆነ ከእኔ በቀር ሌሎች አማልክትን አታምልክ ነው የሚለው። ለምን? ሲያመልኩ ስለነበር ማለት ነው። ከዛ ደግሞ ሰንበትን አክብር ይላል። በሰንበት ቀን ያን ያደረጉት። ስለዚህ ያደረጉትን እያየ ነው ሕጉን ሲሰራ የነበረው። በነገራችን ላይ ሕግና ትእዛዝ ተብለው ለሁለት ይከፈላሉ። እነዚህ 10ቱ ሕግጋት ወይም ደግሞ 10ቱ ትእዛዛት የሚባሉት ሕግና ትእዛዝ ተብለው ለሁለት ይከፈላሉ። ሕግ የሚባለው ክልከላ ነው፣ አታድርግ የሚል ነው። ትእዛዝ የሚባለው ደግሞ አድርግ የሚል ነው። ትእዛዝ የሚባለው አድርግ የሚል ነውና እስቲ በመጽሐፍ ቅዱስ ማመሳከሪያ እንስጥ። ለምሳሌ የሉቃስ ወንጌል ምዕራፍ 1 ላይ ወንጌላዊ ቅዱስ ሉቃስ ከሌሎቹ ወንጌላውያን በጣም የተለየ የወንጌል ይዘት ያለው ወንጌል ነው የሱ ወንጌልና ታሪካዊ ፍሰቱ ከሌሎቹ ወንጌላውያን በጣም የተሻለ ነው። እና ወንጌሉ ሲጀምር በማን ነው የሚጀምረው? በዘካርያስና በቅድስት ኤልሳቤጥ ወይም ደግሞ የመጥምቁ ዮሐንስ እናትና አባት በእነሱ ታሪክ ነው የሚጀምረው። እንዲህ ይላል የሉቃስ ወንጌል ምዕራፍ 1 ከቁጥር 5 ጀምሮ በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ ይልና ሁለቱም በጌታ ትእዛዛትና ሕግጋት ይላል። ሁለቱም በጌታ ትእዛዛትና ሕግጋት ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። ሁለት ነገሮችን ነው የሚያስቀምጠው። በጌታ ትእዛዝና ሕግጋት ብሎ ነው የሚያስቀምጠው። ትእዛዝና ሕግጋት ማለት ምንድነው? አንደኛ አድርጉ የሚባሉትን ያደርጉ ነበር፣ አታድርጉ የሚባሉትን ደግሞ አያደርጉም ነበር። ትእዛዝ ማለት እሱ ነው። ለምሳሌ አድርጉ የሚላቸውን ያደርጋሉ። ለምሳሌ አስራት ማውጣት ሊሆን ይችላል፣ መጸለይ ሊሆን ይችላል፣ መጾም ሊሆን ይችላል። እነዚህን ነገሮች ያደርጋሉ። አታድርጉ የሚባሉትን ደግሞ አያደርጉም። ሕግጋት የተባሉት እነሱ ናቸው። ለምሳሌ አትስረቅ፣ አትግደል፣ አታመንዝር፣ ከእኔ በቀር ሌሎች አማልክትን አታምልክ። አሁን እነዚህ ምንድናቸው? ሕግጋት ናቸው። አታድርግ የሚል ሐሳብ አላቸው። እንደገና ደግሞ ባልንጀራህን እንደራስህ ውደድ፣ ሰንበትን አክብር፣ እናትና አባትህን አክብር። እነዚህ ደግሞ አድርግ የሚሉ ናቸው ሐሳባቸው ራሱ ስታየው ማለት ነው። ስለዚህ ይሄ ደግሞ ምን ይባላል? ትእዛዝ ይባላል። ስለዚህ በሁለት ይከፈላሉ። በሁለት ይከፈላሉ ስል አሁን 10ቱ ሕግጋት ወይም ደግሞ 10ቱ ትእዛዛት አንድ አይደለም ሐሳባቸው ማለት ሳይሆን ሕግና ትእዛዝ የሚል ነገር ግን አላቸው ነው በሐሳብ ደረጃ። ስለዚህ እስራኤላውያን ያደርጉ የነበረውን ነገር ነው እግዚአብሔር እንግዲህ እንደ አምላክነቱ ስለሚያውቃቸው ስለሚያያቸው በዛ ምክንያት 10ቱን ሕግጋት ወይም ደግሞ 10ቱን ትእዛዛት አውጥቷል ማለት ነው፣ የሚያደርጉትን እያየ ማለት ነው። ስለዚህ ወዲያውኑ እንደውም ቅዳሴ ማርያም ትርጓሜ የተባለው መጽሐፋችን ላይ ሂድ ውረድና ቅጣቸው ብሎታል። እዛ ቅዳሴ ማርያም ትርጓሜ ላይ እንደዛ ነው የሚለው እና እንደውም እዚህ ላይ የተለያየ አይነት አተራረክ አለ። ለምሳሌ ልክ ከ40 ቀን በኋላ ከተራራው ሲወርድ ሙሴ እስራኤላውያን ድምጽ ሰማ። ሙሴ ድምጽ ሰምቶ ምንድነው የመሰለው? እሱ የፈርዖን ሰራዊት ተመልሰው የመጡባቸው ነው የመሰለው እና ወዲያውኑ ደነገጠ ማለት ነው። ኢያሱን ከእግረ ደብር ትቶት ነበር የሄደው። ኢያሱ ማለት በሱ ቦታ የተተካ በኋላ ሙሴን የተካው ሰው እሱ ነው እና ወዲያውኑ ምንድነው ያለው? እሱ ደንግጦ ነበረ። ግን ሲያያቸው ጥጃ ምስል አቁመው ሲወድቁ ሲሰግዱ ነው የተመለከተው። በጣም ብዙ ነገር ሲያደርጉ ዝሙት ሲፈጽሙ ተመልክቷል። አታመንዝር የሚለው ሕግም ያ ነው። አትስረቅ ያለውም ከግብጽ የሰረቁት ነገር ስለነበረ ነው። ስለዚህ ያንን ተመለከተ። ወዲያውኑ ታቦቱን ወረወሮ ነው ብዙ ጊዜ የምንሰማው ታሪክ። እሱ ግን አይደለም፣ ደንግጦ ወደቀበት ነው እንጂ ሙሴ ያን ያህል ጨካኝ አይደለም። ለሕዝቡ እንዲያውም የሚጸልይ የሚማልድ ሰው ነው ሙሴ። ኦሪት ዘጸአት ምዕራፍ 32 ላይ ከቁጥር 32 ጀምሮ ስናነብ እነሱን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ ያለ ሰው ነው ሙሴ። ስለዚህ ያን ያህል ጨካኝ ሰው አይደለም። በጣም እስራኤልን የተሸከመ ነው። በነገራችን ላይ ለምሳሌ ሙሴ የተመለከታት ዕፀ ጳጦስ አለች አይደለ?
እግዚአብሔር ሕዝቤን ነፃ እንድታወጣ ብሎ የመረጠበት ቦታ ላይ ኦሪት ዘጸአት ምዕራፍ 3 ላይ ከቁጥር 5 ጀምሮ ስንመለከት ዕፀ ጳጦስን ተመልክቷል አይደል? እሳትና ለምለም የሆነ ዛፍ ወይም ደግሞ ዕፀ ጳጦስ የምንላት ሐመልማል ዛፍ ከእሳት ጋር ተዋህዶ ተመልክቷል። እንዲያውም አንዳንድ አባቶች ይህን ሲተረጉሙ ሐመልማል የእመቤታችን ምሳሌ ነው፣ ልክ ነው፣ ወይም ደግሞ የስጋ ምሳሌ ነው። እንደገና ደግሞ ነበልባሉ ወይም ደግሞ እሳቱ ደግሞ የመለኮት ወይም የጌታ ምሳሌ ነው ብለው ቅዱስ ቄርሎስና ቅዱስ ኤፍሬም ተርጉመውታል። አንዳንድ አባቶች ግን ሲተረጉሙ ሐመልማል የተባለው ሙሴ ነው ይላሉ። ሐመልማሉ ሙሴ ነው፣ እሳቱ ደግሞ እስራኤላውያን ናቸው። እና እሳት የተባሉት ለምንድን ነው? በጣም ቁጦዎች ስለሆኑ ብዙ ጊዜ ሙሴን ሊገሉትም ሞክረዋል። ምን አገባህ አንተ ከዚህ ከግብፅ አወጣህን ልታስፈጀን ነው ወይ ብለው እኮ በጣም በእግዚአብሔርና በሙሴ ላይ ያጉረመርሙ ነበር። በዚህ ምክንያት ሐመልማሉን በሙሴ የሚመስሉ አባቶች አሉ፣ ሊቃውንት አሉ። ስለዚህ ምንድነው የሆነው? ወረደ፣ ወዲያውኑ ደነገጠ። ከዛ ጽላቱ ወደቀበት እና ልክ ሲወድቅበት ተሰበረ ማለት ነው። ለምን? ድንጋይ ነው፣ ልክ እንደ እምነበረድ ነገር ነውና ወደቀበት፣ ተሰበረ። ከዛ በኋላ ያንን አድቅቆ ፈጭቶ በውሃ ለውሶ እንደ ኩል ነው የቀባቸው ፊታቸው ላይ ማለት ነው። ከዛ በኋላ እግዚአብሔር በነገረው መሰረት ፍቅረ ጣዖት ከውስጡ ያልጠፋበትን ሰው ምልክት እሰጥሃለሁ ብሎታል። እና ፍቅረ ጣዖት የነበረባቸው ሰዎች በዛ ነው ምልክት እሰጥሃለሁ ያለው እግዚአብሔር ለሙሴ ማለት ነው። ስለዚህ በዚህ መሰረት ብዙ እስራኤላውያን ናቸው በዛ ሰዓት የተገደሉት ወይም ደግሞ የተቀሰፉት ማለት ነው። ስለዚህ በዚህ መሰረት ይሄንን አደረገ ማለት ነው። በጣም ብዙ እስራኤላውያን የሞቱት ታውቃለህ። ከግብጽ ሲወጡ እኮ 600,000 ናቸው ቁጥራቸው ማለት ነው። ግን ከነዓን የገቡት ግን 2 ሰዎች ብቻ ናቸው። ሙሴ እንኳን አልገባም። ኢያሱና ካሌብ ብቻ ናቸው፣ ሁለቱ ብቻ ናቸው ምድረ ርስት ከነዓንን መውረስ የቻሉት። ሌሎቹ ግን እዛው ነው የቀሩት ማለት ነው። ሲያጉረመርሙ ምን ሲሉ በዛ መሰረት እዛው ቀርቷል። 2 ሰው ብቻ ግን ከነዓን ገብቷል ከ600,000 ሰው ማለት ነው። ያው እሱ ማለት ግን ምናልባት ከርስ እንዳንወጣ እንጂ ሁለቱ ማለት የልጆቻቸው አብረው ገብተዋል ማለት ነው እንጂ ሁለቱ ኢያሱና ካሌብ ብቻ ናቸው ለማለት ነው እንዴ? ኢያሱና ካሌብ ናቸው ከነዓንን የወረሱት ነው። የልጅ ልጆቻቸው ምናምንም አልወረሱም ማለት ነው። ኖ ከነዓን የገቡት እነሱ ናቸው። ከዛ በኋላ እኮ ነው እነ ሰልሞን እኮ የመጡት ከዛ በኋላ ማለት በመንገድ ሲኖሩ ያው መዋለድ አለ መብዛት አለ ምናምን ብዙ ሆኗል። ግን ከግብጽ የወጡትና ያንን ኃጢአት የፈጸሙት ዋና ሰዎችን ለማለት ነው። ዋና ሰዎቹ እነሱ ናቸው ኢያሱና ካሌብ ናቸው እንጂ ሌሎቹ ሕፃናትማ ይኖራሉ፣ እነሱ ይኖራሉ። ግን መጽሐፍ ቅዱስ ብዙ ጊዜ የጎሉትን ነው የሚያነሳው፣ የጎሉትን ስለሚያነሳ ነው እንጂ በዛ መሰረት ኢያሱና ካሌብ ብቻ ምድረ ርስት ከነዓንን ወርሰዋል እንጂ ከዛ በኋላ የተወለዱ አሉ። እሺ ስለዚህ የታቦት አመጣጡ በሙሴ ተሰጥቶ ከዛ በኋላ እንደመጣ ነው ጽላቱ ለሙሴ ተሰጥቶታል። ከዛ በኋላ ያው ታቦቱን ባስሌል የሚባል ሰው ሰርቶታል። በዘመናት ግን ያው እስራኤል ላይ ነበረ ያኛው ጽላት ለሙሴ የተሰጠው ጽላት። ከዛ በኋላ ስራ ብሎታል። እዚህ ጋር የረሳሁት ነጥብ ምንድነው? ከዛ በኋላ ልክ እኔ እንዳሳየው አድርገህ ቅረጽ ስራ ብሎታል። ከዛ በኋላ ሙሴ ድጋሜ ቀርጾታል ያንን ማለት ነው። ድጋሜ ሲሰራው ግን ልክ እግዚአብሔር እንዳደረገው አድርጎ ነው የሰራው። እዛ ላይ ደግሞ የጻፋቸው 10ቱ ሕግጋት ናቸው። ወደ ሐዲስ ኪዳን እንመጣለን። አሁን 10ቱ ሕግጋት ወይም ደግሞ 10ቱ ትእዛዛት ያለበት ጽላት የለም ወይም ታቦት የለም አሁን በሐዲስ ኪዳን ማለት ነው። ወደሱ እንመጣለን በኋላ ላይ። ነገር ግን እግዚአብሔር እንዳሳየው አድርጎ ግን ያንን ቀርጾታል። በጣም ጥሩ። ስለዚህ ይህ ታቦት እስከ መቼ ነበር አገልግሎት ሲፈጽም የነበረው? እንግዲህ እስከ ሰለሞን ድረስ ነው። ከዛ በኋላ ንግስት ሳባ ወደ ሰለሞን እንደመጣች ቤተ መቅደስ ሰርቶ አልነበረ ሰለሞን። በዛ ምክንያት ብዙ ነገስታት እየመጡ ይመርቁለት ነበር። ያው ነገስታት ያስመርቁ የለም የሆነ ነገር ሲሰሩ። ስለዚህ ከመጡት ነገስታት መካከል አንዷ ንግስት ሳባ ነች። ግን ንግስት ሳባ የመጣችበት ሁኔታ ግን ከሌሎቹ ነገስታት ትንሽ ለየት ይላል። እሷ ልትፈትነው ነው የመጣችው ነው የሚለው አንደኛ ነገሥት ምዕራፍ 10ን ስናነበው በእንቆቅልሽ ትፈትነው ዘንድ መጣች ነው የሚለው። ዕውቀቱን ልታደንቅ ምናምን መጣች አይልም። ጥበቡንማ ሰምታለች እኮ። ታሚን የሚባል አንድ ነጋዴ ነበረ ኢየሩሳሌም የሚመላለስ እና እሱ የነገራት ነገር አለ። ስለዚህ ልክ እንደነገሩኝ አይነት ሰው ነው ወይ ብላ ልትፈትነው ነው የመጣችው። በእንቆቅልሽ ትፈትነው ዘንድ መጣች። እንደውም ኢትዮጵያዊት መሆኗን ንግስተ ሳባ ኢትዮጵያዊት መሆኗን እንደማስረጃ ከምንጠቅሰው ነገር አንዱ ምንድነው እንቆቅልሽ የሚለው ቃል። እንቆቅልሽ ኢትዮጵያ ውስጥ የሚታወቅ አሁን የመንደር ጨዋታ ሆነ እንጂ ያኔ የነገስታቱ የአንዱ የጥበብ የሚያስተላልፉበት መንገዳቸው ነበረ። ስለዚህ ከዛ በኋላ ቀዳማዊ ምኒልክ ከሰለሞን የተወለደው ከሰለሞንና ከንግስት ሳባ የተወለደው ሰው
እሱ ይዞት እንደመጣ ወደ ኢትዮጵያ ለሙሴ የተሰጠውን ያችን ታቦት ሙሴ የጻፋት ማለት የጻፋትን ወደ ኢትዮጵያ ይዟት መጥቷል። ኢትዮጵያ ደግሞ አክሱም ጽዮን እንደተቀመጠ እናውቃለን። አክሱም ጽዮን የሚሉ አሉ፣ ሌላ ቦታም የሚሉ አሉ። ግን አሁን የምትታመነው ግራም አንኮክም እንደመሰከረው ያለችው አክሱም ነው። ልክ ነው። በነገር ላይ ከነሱ ምስካሪ በተጨማሪ እዛ አካባቢ ራሱ ስትደርስ መንፈሱ ራሱ የእውነት እንዳለሽ የሚገልጽ ነገር በአካል እጅ ስላየሁት በጣም መስካሪ ነኝ ለዚህ ጉዳይ። የእውነት ታቦተ ጽዮን ወይም የእግዚአብሔር መንፈስ በትክክል እንዳለ እዛ ቦታ ላይ በጣም የሚያስታውቅ ቦታ ነው። ትክክል። ሌላ እሱ ብቻም ሳይሆን ታቦቷን የሚጠብቅ ሰው ራሱ የሆነ ተራ ሰው ነው፣ አንተ የማታውቀው። ለምሳሌ የኔ ቢጤ ሊሆን ይችላል የሚመስልህ ለአንተ። እንደዚህ አይነት ሰው ነው። በግድ ነው በነገራችን ላይ የታቦቱ ጠባቂ የሚሆነው። አንደኛ በህልም ነው የሚገለጠው። ታቦቱን የሚጠብቀው ሰው ሲሞት ሌላኛው ሰው በህልም ነው የሚታየው። ከዛ በኋላ በግድ ነው በገመድ ታስሮ ተጎትቶ ነው በግድ ጠባቂ እንዲሆን የሚደረገው። ግን እዚህ ላይ ግን በጣም ማወቅ ያለብን ነገር ምንድነው? በአክሱም ያለችው ታቦተ ጽዮን ስጋው ደግሞ አይፈተትባትም። አሁን ላይ ማለት ነው ስጋው ደግሞ አይፈተትባትም። ነገር ግን ማዕጠንት እንደምትታጠን ግን እሱ ይታወቃል በታሪክ። ለምንድን ነው እንደዛ የሆነው? የሐዲስ ኪዳን አይደለችማ። አሁን እኮ በሐዲስ ኪዳን እኮ ተቀይሯል ብያለሁ። በሐዲስ ኪዳን አሁን ታቦት ምንድነው? መሰዊያ ነው። በብሉይ ኪዳን ግን መሰዊያ አይደለም። በሐዲስ ኪዳን መሰዊያ ይሰዋ የነበረው እንስሳት ነበሩ አይደለ? የራሳቸው የሆነ መሰዊያ ያላቸው እንስሳቱ ማለት ነው። ሐዲስ ኪዳን የሚባለው ሕግ እኮ የመጣው ለዛ ነው። አሁን ኪዳኑ ተሽሯል ያልኩ ቅድም ለዛ ነው። ብሉይ ኪዳን እንደተባለ ሁሉ ሐዲስ ኪዳን ደግሞ የሚባል ሕግ ደግሞ መጣ ማለት ነው። ስለዚህ እኛስ መሰዊያ ያለን ብሎ ቅዱስ ጳውሎስ በዕብራውያን መልእክቱ ላይ የሚናገረው አለና ታቦት አሁን ለኛ መሰዊያ ነው። እሱ ላይ ነው ስጋው ደግሞ የሚፈተተው ደሙ የሚቀዳው በታቦቱ ላይ ነው ማለት ነው። ይህንን ማስረጃ ማቅረብ እንችላለን። አሁን ከሙሴ እግዚአብሔር ለሙሴ ከሰጠው ወይም ሙሴ ከሰራው ታቦተ ጽዮን ተሻግረን አሁን ያለውን ታቦት መጠቀምና አሁን ያለውን ታቦት መሰዊያ ማድረጋችንን በምንድን ነው ማስረጃችን ሊሆን የሚችለው? ይህን አድርጉ የሚል ነገር የተቀመጣል። መቼስ ነው ይሄ ነገር የተፈጠረው? ለምሳሌ ላሳይህ። ቅድም የጠቀስኩልህ የቅዱስ ጳውሎስ መልእክት አለ አይደለ? ዕብራውያን ምዕራፍ 13 ላይ ምዕራፍ 13 ከቁጥር 10 ጀምሮ ማለት ነው። እሱን ላንብብልህ በጣም ግልጽ አድርጎ ስለሚያስቀምጠው ማለት ነው። በእርግጥ የሚናገረው የኦሪቱን መስዋዕትና የሐዲስ ኪዳኑን መስዋዕት ያነጻጸረ ነው። ዕብራውያን ምዕራፍ 13 ከቁጥር 10 ጀምሮ ከላይ ጀምሮ ላንብብልህ። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ይልና ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለምም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። በልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙባትምና። መሰዊያ አለን ይላል። ቀጥሎ መሰዊያ አለን ይልና መሰዊያ አለን የሚለውን ቃል አብዛኞቹ የቤተክርስቲያን ሊቃውንት የተረጎሙት ለታቦት ነው። አብዛኞቹ እና ቅዱስ ዮሐንስ አፈወርቅም ቢሆኑ ሌሎችም የተረጎሙት ለታቦት ነው። ብዙዎቹ አባቶች ማለት ነው። መሰዊያ አለን ይልና ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። ድንኳኒቱን የሚያገለግሉ መብት የላቸውም ይልና ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸው ግን ከሰፈር ውጪ ይቃጠላል። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጭ እንውጣ። በዚህ የምትኖር ከተማ የለችንምና ነገር ግን ትመጣ ዘንድ ያላት እንፈልጋለን። እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብለት እያለ ይቀጥላል። አሁን እዚህ ላይ መሰዊያ ያለን የምትለው ቃል በብሉይ ኪዳን መሰዊያ አልነበረም ማለት ነው። አብዛኞቹ አባቶች እንደነገርኩ ይሄ መሰዊያ ያለን የሚለውን ቃል የተረጎሙት ለታቦት ነው አብዛኞቹ ማለት ነው። ስለዚህ ታቦት መስዋዕት ነው ወይም ደግሞ መሰዊያ ነው ማለት ነው። አሁን ክርስቶስ በብሉይ ኪዳን የነበረውን ስርዓት ቀየረው ማለት ነው። በሶስት ነገር ሆነ ክርስቶስ። አንደኛ መስዋዕት ሆነ፣ ሁለተኛ መስዋዕት አቅራቢ ሆነ፣ ሶስተኛ ደግሞ መስዋዕት ደግሞ ተቀባይ ሆነ ማለት ነው። በብሉይ ኪዳን ግን ሊቀ ካህን የሚባል አለና ክርስቶስ ሊቀ ካህናት ነው የሚባለው። የብሉይ ኪዳን አንዱ ይሄ ሊቀ ካህን የሚባለው ልክ እንደ አሮን የነበረ ደግሞ ሊቀ ካህን ተብሎ ነው የሚጠራው። በዓመት አንድ ጊዜ ነው ወደ መቅደሱ የሚገባው፣ የእንስሳት ደም ይዞ ነው የሚገባው። ስለዚህ መስዋዕት መሆን አይችልም ሊቀ ካህኑ። መስዋዕት ማቅረብ ብቻ ነው የሱ ስራ።
መስዋዕቱን ይዞ ይገባል። ከዛ በመስዋዕቱ ደግሞ ህዝቡን ከኃጢአታቸው ወይም ደግሞ መቅሰፍት ለምሳሌ ወርዶባቸውም ከሆነ ከዛ መቅሰፍት እንዲድኑ ያደርጋል ማለት ነው። በዓመት አንድ ጊዜ ነው የሚገባው። ሲገባ ግን ደም ይዞ ነው የሚገባው። ዝም ብሎ ባዶ እጁን አይገባም። የሆነ ነገር ይዞ መግባት አለበት። ለምሳሌ ደም ይዞ መግባት አለበት። ክርስቶስ ግን አንደኛ መስዋዕት ሆኗል፣ ሁለተኛ ደግሞ መስዋዕት አቅርቧል፣ ሶስተኛ ደግሞ መስዋዕቱን ደግሞ ተቀብሎታል እንደ አምላክነቱ ማለት ነው። ስለዚህ ሐዲስ ኪዳን የሚለው ሐሳብ ይሄ ነው ይላል እኮ ቅዱስ ጳውሎስም። ከዛ በኋላ በድንኳኑ ያሉት መስዋዕት አድራጊዎች ከዚህ በኋላ ቦታ የላቸውም አይነት ነገር ሊቀበሉ መብት የላቸውም ይላል። ከስጋው ደግሞ ማለት ነው። አሁን ለምሳሌ እነ አሮን እና አብርሃም እኮ ቢመጡ ሕፃኑ ክርስቲያን ሲባል ይወጣሉ። ለኛ የተሰጠን ጸጋ በጣም ትልቅ ጸጋ እኛ ገብተዋል። አሁን ሕፃኑ ክርስቲያን ይባል የለ ለምሳሌ የ40 ቀን የ80 ቀን ጥምቀት ያልተፈጸመላቸው በጣም ትልቅ ሰዎችም ቢሆኑ ፍሬ ቅዳሴውን ወይም ደግሞ ሚስጥሩን ማየት ስለሌለባቸው ልክ እንደሚወጡት ሁሉ ማለት ነው። በብሉይ ኪዳን ያሉ ሰዎች እንደው እግዚአብሔር ፈቅዶ በስጋ ቢመጡ ሕፃው ሲባል ይወጣሉ። መብት የላቸውም ነው። አንደኛ መጠመቅ አለባቸው። ጥምቀት ለምሳሌ በብሉይ ኪዳን ግዝረት ነው አይደል የነበረው። በሐዲስ ኪዳን ግን በጥምቀት ተተክቷል ግዝረት። ስለዚህ የታቦቱ አገልግሎት ወይም ደግሞ የታቦቱ የነበረው ስርዓት በሐዲስ ኪዳን ተቀይሯል ማለት ነው። መሰዊያ ነው ማለት ነው። ስለዚህ መብዛቱስ ምንድነው? አዎ ይሄ እንግዲህ ነብዩ ኢሳይያስ የተናገረው አንድ ቃል አለ። ትንቢተ ኢሳይያስ ላይ አንድ በጣም ውብ የሆነ ቃል ተቀምጧል። ምን ብሎ ነው የተናገረው ነብዩ ኢሳይያስ? ትንቢተ ኢሳይያስ ምዕራፍ 56 ላይ ምዕራፍ 56 ከቁጥር 5 ጀምሮ በቤቴና በቅጥሬ ውስጥ ልብ በል። አሁን ቤቴና ቅጥሬ የሚለው ነገር አለ። ቤቴ የተባለችው ቤተክርስቲያን ነች። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ ይላል ለቅዱሳን ማለት ነው። የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋም የዘላለም ስም እሰጣችኋለሁ ይላል። ለዚህ ነው አየኸው፣ ለምሳሌ ታቦቱ የቅዱስ ሚካኤል ከሆነ የቅዱስ ሚካኤል ስዕል ወይም ደግሞ የቅዱስ ሚካኤል ስም ይጻፋል ታቦቱ ላይ። ለምን? መታሰቢያነቱ ለቅዱሳን ስለሆነ ማለት ነው። የሚፈተተው ስጋ የሚቆረሰው ደም የማን ነው? የክርስቶስ ነው። የትኛውም ቤተክርስቲያን ውስጥ ማለት ነው። የሚመለከው እግዚአብሔር ነው እንጂ ቅዱስ ሚካኤል አይደለም፣ ወይም ደግሞ ሌሎች ቅዱሳንም አይደሉም። ስለዚህ ምን አለ ነብዩ ኢሳይያስ ሲናገር በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋም የዘላለም ስም እሰጣችኋለሁ አለ። በቤቴ ነው ያለው። ልብ በል። ስለዚህ የኛ ቤተክርስቲያን ታቦት ስትቀርጽ ታቦቱ የማን ነው? የክርስቶስ ነው፣ ወይም ደግሞ ታቦቱ የእግዚአብሔር ነው። ነገር ግን መታሰቢያነቱ ለማን ይሆናል? ለቅዱሳን ይሆናል ማለት ነው። በመላእክት ስም ሊሆን ይችላል፣ በቅዱሳን ሴቶች ሊሆን ይችላል፣ ቅዱሳን ሐዋርያት ሊሆን ይችላል። ብቻ ታቦቱ መታሰቢያነቱ ለቅዱሳን ይሆናል። ግን ታቦቱ ግን የእግዚአብሔር ነው። ቤተክርስቲያናችን በዘመናት የአምልኮ ስርዓቷ ውስጥ አዲስ ኪዳን ላይም አዲስ ስርዓት ተጀምሯል። በኦሪትም የተቀበለቻቸው ስርዓቶች አሉ። አንደኛው ከኦሪት የመጣው የታቦት ስርዓት። ስለዚህ እንደዛ ከሆነ የተቀበለቻቸው ያስቀጠለቻቸው ስርዓቶች እንዳሉ ሆኖ ይህ የአክሱም ጽዮን ያለችው ለሙሴ የተሰጣትን ታቦት ብቻ ይዛ እሱም ብቻ ለምን አላስቀጠለችም? ሌላ ታቦት ለምን አስፈለጋት? አዎ ሐዲስ ኪዳን የሚያሰኘው እሱ ነው። ሐዲስ ኪዳን የሚያሰኘው እሱ ነው። ለምሳሌ ነብዩ ኤርሚያስ የሚናገረው አንድ ቃል አለ። ትንቢተ ኤርሚያስ ምዕራፍ ትንቢተ ኤርሚያስ ምዕራፍ 31 ላይ ትንቢተ ኤርሚያስ ምዕራፍ 31 ላይ ከቁጥር 31 ጀምሮ እንዲህ የሚል ቃል አለ። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል። አየው፣ አዲስ ቃል ኪዳን። ለዛ ነው ብሉይ ኪዳን እንዳለ ሁሉ አዲስ ኪዳን የሚለው ሕግ የመጣው ለዛ ነው። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻችሁ ጋር እንደገባሁት ያለ ቃል ኪዳን አይደለም ይላል። አየው፣ እንደዛኛው ቃል ኪዳን አይደለም። ይሄኛው ቃል ኪዳን የተለየ ነው። ቃል ኪዳን አይደለም። እነርሱም በኪዳኔ አልጸኑምና እኔም ቸል አልኳቸው ይላል እግዚአብሔር። ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳኔ ይህ ነውና ይላል እግዚአብሔር። ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፋለሁ፣
እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛልና ይላል እግዚአብሔር። በደላቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብምና ይላል። አሁን ለምሳሌ በብሉይ ኪዳን ማንም ሰው መልካም ሰራ ክፉ ሰራ ወዴት ነበር የሚወርደው? ወደ ሲኦል ነበር የሚወርደው። በሐዲስ ኪዳን ግን አሁን ምን ሆነ? የምህረት ኪዳን ተሰጠ ማለት ነው። ለዚህ ነው በደላቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብምና ይላል። እዚች ጋር ግን በጣም ትኩረት እንዲደረግበት የምፈልገው ቃል ምንድነው? እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻችሁ ጋር እንደገባሁት ያለ ቃል ኪዳን አይደለም ነው የሚለው። ስለዚህ ይሄ የተለየ ኪዳን ነው ማለት ነው። የተለየ ኪዳን ነው ማለት ነው። ስለዚህ በሐዲስ ኪዳን የተሰጠን ኪዳን ምንድነው ነው? አሁን ኪዳኑ ተሽሯል ካልን የትኛው ኪዳን ነው የተሻረው ከተባለ የዮሐንስ ወንጌል ምዕራፍ 6 ላይ ጌታችን የተናገረው አንድ ቃል አለ። እንግዲህ በብሉይ ኪዳን ምንድነው ይደረግ የነበረው? ቅድምም አንስቼዋለሁ። የእንስሳት መስዋዕት ነበር የሚሰዋው። ለምሳሌ የበግ ሊሆን ይችላል። የፍየል መስዋዕት ደግሞ ለኃጢአት መስዋዕት ይቀርባል። ብዙ ጊዜ ፍየል የሚቀርበው ለኃጢአት ነው። በግ ግን ለበዓላት ሊሆን ይችላል። ብቻ ለተለያየ ነገር ይታረዳል በግ። እንደገና ደግሞ አቅም ያለው ደግሞ በሬም ሌላም ነገር ማረድ ይችላል እንደ አቅሙ ማለት ነው። አቅም የሌለው በጣም ደሃ የሆነ ደግሞ ርግብ ወይም ዋኖስ ያቀርባል። ለምሳሌ እመቤታችን ርግብና ዋኖስ ይዛ ነው የቀረበችው። ጌታ ወደ ቤተ መቅደስ ሄዶ ነበር እኮ የኦሪቱን ስርዓት ፈጽሞታል። በነገራችን ላይ እዚህ ጋር በጣም ማንሳት የምፈልገው ነገር ሐዲስ ኪዳን የሚለው የሚጀምረው ምሴተ ሐሙስ ላይ ነው። ብዙ ሰዎች ክርስቶስ ሲወለድ ይመስላቸዋል። በፍጹም ክርስቶስ ሲወለድ አይደለም ሐዲስ ኪዳን የሚጀምረው። ሐዲስ ኪዳን የሚጀምረው ምሴተ ሐሙስ ወይም ደግሞ ሐሙስ ምሽት ማለት ነው። ከዛ በፊት ክርስቶስ ስለፈጸማቸው ስርዓቶችን ለምን እየፈጸመ ነው የሄደው። ለምሳሌ ኦሪት ዘፍጥረት ምዕራፍ 14 ላይ ስናነብ አብርሃምን ያገኙ አንድ ሰው እናገኛለን። በጣም ተወዳጅና በጣም ታዋቂ የሆነ ሰው ነው፣ መልከጼዴቅ የሚባለው ማለት ነው። አሁን መልከጼዴቅ ለአብርሃም ያቀረበለት ነገር አለ፣ የሰጠው ነገር አለ። ህብስትና ጽዋ ወይን ሰጥቶታል። ይሄ የሐዲስ ኪዳን ስርዓት ነው፣ የብሉይ ኪዳን ስርዓት አይደለም። እንደውም አባቶቻችን በትርጓሜ እንደሚያስተምሩን ኦሪት ዘፍጥረት ምዕራፍ 38 ላይ የይሁዳ ታሪክ አለ፣ ይሁዳና የቤተሰቦቹ ታሪክ። ይሁዳ የሚባለው ሰው 3 ልጆች ነበሩት፣ ኤር፣ አውናን እና ሴሎም የሚባሉ እና ትርጓሜ ላይ ማየት ይችላሉ። ያው ሰዓት ላለመውሰድ ነው ብዙም ማልገባበት እና እዛ ላይ ከልጆቹ መካከል ኤር የሚባለውን ልጁን ትዕማር ለምትባል ሴት አጋባው እና ይቺ ትዕማር የምትባለው ሴት ከአሕዛብ ወገን ነች። እንዴት ከሌላ ወገን የሆነች ሴት ያጋባኛል ብሎ ኤር ተጸየፋት። በዚህ ምክንያት እግዚአብሔር ቀሰፈው። ከዛ በኋላ አውናን የሚባለውን ዋርሳ የሚባል ሕግ ነበራቸው፣ ስርዓት ነበራቸው፣ እግዚአብሔር ያልፈቀደው ነገር ግን በራሳቸው ማለት ነው እንደ ልማድ የያዙት እና ዋርሳ በሚባለው ሕግ ሂድና ለወንድም ዘር አቁምለት ከእርሷ ጋር ተኛ ያለው ይሁዳ። ከዛ እሱ ደግሞ ልክ እንደ ወንድሙ እንደ ኤር ከእሷ ጋር ይተኛል፣ ሩካቤውን ይፈጽማል። ነገር ግን ዘሩን ወደ ውጭ ያወጣ ያፈሰው ነበር፣ ዘር ላለመተካት ማለት ነው። እና ይሄንንም ክፉ ስራ ስለሰራ እግዚአብሔር እሱንም ቀሰፈው። ከዛ በኋላ ሴሎም የሚባለው ልጁ ነው እንግዲህ የቀረው እና ምን አላት? ሴሎም እንግዲህ ለትዳር ገና አልበቃም፣ ገና እድሜው ገና አልደረሰምና ሄደሽ ባልቴት ሆነሽ ተቀመጪ አላት። ወይም ደግሞ ባሏ የሞተባት ሆነሽ ተቀመጪ ማለቱ ነው። በዚህ መሰረት እሷ በጣም እያዘነች ሄደች ማለት ነው። ለትዳር እንደደረሰ ታውቃለች ልጁ። ነገር ግን በዚህ ምክንያት እያዘነች ሄደች። ከዛ በኋላ ምን አደረገች? ሴዋ የምትባል ሚስት ነበረችው ይሁዳ እና የልጁ ሚስት ነው የሚላት መጽሐፍ ቅዱስ ላይ። ግን ሚስቱ እንደሞተች ነው በብዛት አባቶች የሚያስተምሩት። እና ሚስቱ ሞተችበት። ሚስቱ ስትሞት ብዙ ጊዜ ያሸልታሉ፣ ይሄ በግ እየወሰዱ ያሸልታሉ እስራኤላውያን። እና አሸልቶ ልክ ሲመለስ ኤራስ የሚባል የሱ ተላላኪ ያለና ነግሯታል። ይሁዳ ወደ ሆነ ቦታ እንደሄደ ሊያሸልት እንደሄደ ነግሯታል። እና መንገድ ላይ ጠበቀችው፣ ዘማ መስላ ማለት ነው። ከዛ ወዲያውኑ ልድረስብሽ አላት። ያው ትርጓሜው ላይ ሲናገር ይላል አይሁድ ሴት አይቶ ማለፍ አይችሉም ይላል። እና አያት፣ ዘማ ሴት ነው የመሰለችው፣ ትዕማር አልመሰለችው። ከዛ በኋላ ከሷ ጋር ለመተኛት ፈለገ ማለት ነው። ከዛ ምን አለችው? ምን ትሰጠኛለህ ስትለው ጠቦት በግ እሰድልሻለሁ አላት። ወዲያውኑ አይ በግ እስክትልክልኝ ድረስ መያዣ ስጠኝ አለችው። ምን ልስጥሽ አላት? በትርህን፣ ኩፌትህን፣ አምባርህን ስጠኝ አለችው። ቀለበትህን ስጠኝ አለችው። ይሄም መያዣ ያዘች። ከዛ የሚያደርጉትን አደረጉ፣ ተለያዩ። ከዛ ጸነሰች።
ትዕማር ማለት ነው። እና ስትጸንስ ሆዷ ውስጥ 2 ልጆች ናቸው የነበሩት፣ መንታ ልጆች ናቸው የነበሩት። እና ምራትህ ትዕማር ሰሰነች ብለው ሲነግሩት ወዲያውኑ አውጧትና በእሳት አቃጥሏታል። እንግዲህ 2 አይነት ቅጣት ነው ያለው፣ ወይ በድንጋይ መውገር ነው ወይ ደግሞ በእሳት ማቃጠል ነው። ይሄንን ሲሏት አይ ከይሁዳ ነው የጸነስኩት አለች። ወዲያውኑ ይሁዳ መጣ። ከዛ መያዣ ይዛ ስለነበር ያበትሩን ቀለበቱን አሳይታ ተረፈች ማለት ነው። እና እዚህ ላይ አንድ የሚነሳ ታሪክ ምንድነው? ልክ አዋላጅ መጣች ልጆቹን ልታዋልድ። ልክ ስትመጣ አንዱ ማህፀን ውስጥ ሆኖ እጁን አወጣ። እጁን ሲያወጣ አዋላጅቱ ምን አደረገች? ቀይ ሐር ወሰደችና እጁ ላይ አሰረችለት ማለት ነው። ይሄ መጽሐፍ ቅዱስ ላይ ያለ ነው። አሁንም ነግረህ ቃል በቃል ማለት ነው። እጁ ላይ አሰረችለት። ከዛ በኋላ ይሄ ቀድሞ ይወጣል አለች። ግን የወጣው የትኛው ሆነ? የታሰረለት ሳይሆን ያኛው ወጣ። በዚህ ምክንያት ጥሰህ ወጣ ስትል ፋሬስ አለችው ይላል የልጁን ስም። ያኛው ደግሞ ዛራ ተባለ፣ የታሰረለት በኋላ ስለወጣ ማለት ነው። እና ይቺ የዛራ እጅ የመልከ ጼዴቅ ምሳሌ ነው ይችላሉ አባቶቻችን በትርጓሜ ማለት ነው። ለምን ሐዲስ ኪዳን በመልከ ጼዴቅ ታይታ ጠፍታለች። ከዛ የሐዲስ ኪዳን ስርዓት ልክ መልከ ጼዴቅ ህብስቱንና ወይኑን ለአብርሃም የሰጠበት ስርዓት ከዛ በኋላ የታየው በማን ነው? በክርስቶስ ነው። ከብዙ ዘመን በኋላ ማለት ነው። ለዚህ ነው በነገራችን ላይ ክርስቶስ የመልከ ጼዴቅ ምሳሌ የሚደረግበት አንዱ ሚስጥር ይሄ ነው። እና እዚህ ላይ አዲስ የተሰጠን ኪዳን ምንድነው? ራሱ ክርስቶስ የተናገረው ኪዳን ነው። የዮሐንስ ወንጌል ምዕራፍ 6 ከቁጥር 56 ጀምሮ ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ይላል። በቃ ይሄ ነው አዲስ የተሰጠን ኪዳን። አሁን ይሄ ነው። ቅድም ብያለሁ። ክርስቶስ ምን ሆኗል? አሁን መስዋዕት ሆኗል። አንድ ሁለተኛ መስዋዕት አቅራቢው ራሱ ነው። መስዋዕት ተቀባዩም ራሱ ነው። ስለዚህ ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም ደግሞ በእርሱ እኖራለሁ። አዲስ የተሰጠን ኪዳን ይሄ ነው ማለት ነው። ለዚህ ነው አየኸው ቤተክርስቲያናችን ታቦቱ ላይ የምትሰዋበት ምክንያት የክርስቶስን ስጋና ደም የምትሰዋበት ትልቁ ምክንያት ይሄ ኪዳን ስለተሻረ ማለት ነው። የብሉይ ኪዳን እንስሳት ነበር የሚሰዉት። ነገር ግን የእንስሳት መስዋዕት ያ ሁሉ እንስሳ እኮ ደሙ ቢፈስኮ ለእግዚአብሔር ምንም አይደለም። ነገር ግን ለምን ነበረ እንስሳትን ሰው የሚላቸው? አንደኛ ቅድም እንደነገርኩ ጥጃ ያመልኩ ነበር እስራኤላውያን። ስለዚህ አምላክ እንዳልሆኑ እንዲያውቁ ነው እንስሳትን እንዲሰዋቸው ማለት ነው። ይፈቅድ የነበረበት ምክንያት እንጂ ሁሉ ደም ቢፈስ ምንም የሚጠቅመው ነገር የለም፣ እሱ አይበላውም። ስለዚህ ምንድነው ያደረገው? እግዚአብሔር እንስሳት እንዲሰዋ አደረገ። ግን ያ የእንስሳት መስዋዕት ግን ከፍዳ ወይም ደግሞ ከመርገም ሊያድናቸው አልቻለም። ወይም አዳምን ከወደቀበት ማዳን አልቻለም። አዳምን ከወደቀበት ማዳን የቻለ ዘላለማዊ ሕይወት መስጠት የቻለ የክርስቶስ ስጋና ደም ስለሆነ ማለት ነው። ስለዚህ አዲስ ኪዳን የሚለው እሱ ነው። ቅድም የነገርኩ የኤርሚያስ ቃል በጣም ሊሰመርበት ይገባል። እንደዛኛው ኪዳን አይደለም ነው ያለው። አየው ለአባቶቻችሁ እንደገባሁት ኪዳን አይደለም። ይሄኛው ኪዳን ሌላ ኪዳን ነው። አዲስ ኪዳን እኮ የሚባለው ለዛ ነው። ስለዚህ ይሄ ኪዳኑ ምንድነው? ታቦት ሕጉ ነው ማለት ነው። ታቦቱ አሁን ታቦቱ ላይ የክርስቶስ መስዋዕት ነው የሚሰዋው እኮ ኪዳኑ ነው እሱ ማለት ነው። አዎ አዲስ ኪዳን ማለት እሷ ነች። በቃ አዲስ ኪዳን ማለት ታቦቱ ብቻ ሳይሆን ትልቁ ነገር ስጋው ደሙ ነው። ስጋው ደሙ ነው ትልቁ ነገር። ግን ስጋው ደሙ ግድ ስለምናስብ ማለት ነው። ስጋው ደሙ ግን ያለ ታቦቱ መስዋዕት አይደለም። ለምሳሌ ታቦት አሁን ቤተ መቅደስ በሌለበት ቦታ እኮ ታቦት ብቻ ካለ ማለት ነው በታቦቱ ላይ ስጋው ደሙን ፈትቶ ሰው ምዕመናንን ማቅረብ ይቻላል። ለምሳሌ አሁን ጃን ሜዳ አሁን ጥምቀት ላይ ስትሄድ እኮ መቼስ ቤተክርስቲያኑ ተሸክመው ታይሩ ማለት ታቦቱን ነው ይዘው የሚወጡት። ታቦቱን ይዘው ይወጣሉ። በድንኳን ውስጥ ምን ያደርጋሉ? ይቀድሳሉ። ለምን? ታቦቱ ስላለ ማለት ነው። እንዲያውም ታቦት በሌለበት ቦታ ላይ አባቶቻችን የዮሐንስ ወንጌል ልክ እንደ ታቦት ሆኖ ይሰዋበታል። የክርስቶስ ስጋና ደም የዮሐንስ ወንጌል ማለት ነው። የዮሐንስ ወንጌል በነገራችን ላይ ቤተ መቅደሱ ምን ጊዜም ይቀመጣል። የትኛውም ቤተክርስቲያን ውስጥ ይቀመጣል። ግን ታቦቱ በሆነ አጋጣሚ ሊጠፋ ይችላል፣ ወይ ሊሰረቅ ይችላል፣ ወይ ብቻ የሆነ ነገር ሊገጥመው ይችላል። ያኔ የዮሐንስ ወንጌልን አውጥተው ልክ እንደ ታቦት የታቦት ያህል ክብር ስላለው በዛ መሰረት ስጋው ደግሞ ይፈተትበታል። ግን ያለ ታቦት ግን አንደኛ ቤተክርስቲያን አይባልም፣ ተራ ቤት ነው የሚሆነው ማለት ነው። አንሳለመውም ራሱ ለምሳሌ ቤተክርስቲያን ሊታደስ ይችላል። ለምሳሌ የመንበረ ጸባዖት ቅድስት ሥላሴ ካቴድራል አሁን ቅርብ ጊዜ ነው አይደል ታቦቱ የተመለሰው። ስለዚህ ያኔ አንሳለመውም ነበር። አሁን ግን ታቦቱ ስላለ እንሳለማለን። ታቦት ከሌለ ቅዳሴ አይቀደስበትም፣ መሳለምም አይቻልም። ቤተክርስቲያን የሚያሰኘው ታቦቱ ነው። ግን ስጋው ደግሞ ወሳኝ ነው ማለት ነው። በጣም ጥሩ ቆይታ እያደረግን ነው መምህራችን። እሺ ቀጣይ ላነሳ የምፈልገው ነገር ምንድነው? ሐዋርያት በዘመናቸው ክርስቲያኖችን ያጠምቁ ነበር፣ አዲስ ክርስቲያን ይቀላቅሉ ነበር ወደ ህብረቱ።
እነሱ ሲያቆርቡት ወይም የክርስቶስ ስጋና ደምን ሲፈትቱ ምን ላይ ነበር የሚያደርጉት? በዛ ሰዓት እንግዲህ ይሄ ታቦት ስርዓት አልመጣም። በዛ ሰዓት በሐዋርያቱ ጊዜ አልነበረም ይሄ ነገር። ግን አንደኛ ቅዳሴ የሚቀደስ ቤተክርስቲያንም እንኳን አልነበረም በዛ ሰዓት። ቤተ መቅደስም አልነበረም፣ ሰው ቤት ነበር የሚቀደሰው። ቤተክርስቲያን መሰራት እኮ የተጀመረው በኋላ እኮ ነው፣ በ500 ምናምን ክፍለ ዘመን ላይ ነው። በእመቤታችን ስም ቅዱስ ጳውሎስና በርናባስ የሚባሉ ሁለት ሐዋርያት ፊልጵስዩስ በምትባል ከተማ ያስተምሩ ነበር እና ሲያስተምሩ ሰኔ 21 የምናከብረው ማለት ነው። ሰኔ 20 እና ሰኔ 21 የምናከብረው የእመቤታችን በዓል አለና በእመቤታችን ስም ለመጀመሪያ ጊዜ ቤተክርስቲያን የተሰራው በፊልጵስዩስ ከተማ ነው። ያኔ ነው የታቦት ስርዓት የመጣው ያኔ ነው። ስለዚህ ማንን ነበር እንደ ታቦት አድርገው ሐዋርያት ይቀድሱ የነበረው ከተባለ አንደኛ ለምሳሌ ጽርሐ ጽዮን የሚባል አለ። የመጀመሪያዋ ቤተክርስቲያን የምትባለው ሐዋርያት ይሰበሰቡበት የነበረች ማለት ነው። ያኔ እመቤታችን እንደ ታቦት ሆና እመቤታችንን ከቦ ነበር ስርዓት የሚያደርጉት። ጸሎት ሲጸልዩም ምንም ነገር ሲያደርጉ ለምን ታቦት እመቤታችን ነች ብያለሁ በሐዲስ ኪዳን። ስለዚህ ታቦቱ የእመቤታችን ምሳሌ ስለሆነ ማለት ነው። ከዛ በኋላ ነው ታቦት የመስራት ስርዓት የመጣው ከዛ በኋላ ነው። ያኔ ግን ምንድነው ወንጌልን የማስፋፋት ምዕመናንን ወደ ጌታ ወይም ደግሞ ወደ ክርስቶስ የማቅረብ ስራ ነበር የሚሰራው። ስለዚህ አብዛኞቹ የሚጠመቁ ሰዎችም እኮ አይተህ ከሆነ ብዙዎቹ በጣም ትልልቆች ናቸው በእድሜያቸው ማለት ነው። የህፃናት ጥምቀትም እኮ መጀመሪያ የጀመሩት ሐዋርያት ናቸው። ስለዚህ እመቤታችንን ታቦት አድርገው ነበር ክርስቶስ ስጋና ደምን የሚቀበሉት የነበረው። የታቦት ስርዓት አልነበረም በዛ ሰዓት። ለዚህ ነው እኮ ቅዱስ ጳውሎስ ታቦት ያው ኦሪትን በደንብ የተማረ ነው ብያለሁ ቅዱስ ጳውሎስ እና በቆሮንቶስ መልእክቱ ላይ አንድ የሚናገረው ቃል አለ። ይሄንን ቃል ባነበው በጣም ደስ ይለኛል። ሁለተኛ ቆሮንቶስ ቅዱስ ጳውሎስ እንግዲህ ምሁረ ኦሪት ነው፣ ኦሪቱን በደንብ የተማረ ነው። ስለዚህ ስለ ኦሪቱ ስርዓት በደንብ ስለሚያውቅ ለቆሮንቶስ ምዕመናን እንግዲህ የቆሮንቶስ ሰዎች ማለት የግሪክ ሰዎች ናቸውና በብሉይ ኪዳን ጣዖት ሲያመልኩ የነበሩ ሰዎች ናቸው። ምንጊዜም ጣዖት ማቆም ወይም ደግሞ ጣዖት ማምለክ የሚባለው ነገር አለ ከህይወታቸው ጋር የተዛመደ ስለሆነ ማለት ነው። እና ወደ ክርስትና የመጡትም አብዛኞቹ እነሱ ናቸው፣ የግሪክ ሰዎች ናቸው። ስለዚህ ምን አለ ሁለተኛ ቆሮንቶስ መልእክቱ ምዕራፍ 6 ላይ ከቁጥር 14 ጀምሮ ከማያምኑ ጋር በማይመች አካሄድ አትጠመዱ አለና ጽድቅ ከአመፃ ጋር ምን ተከፋይነት አለውና ብርሃንም ከጨለማ ጋር ምን ህብረት አለውና ክርስቶስስ ቤሊሆር የተባለው እዚህ ጋር ሰይጣን ነው። ከቤሊሆር ጋር ምን መስማማት አለው? ወይስ የማያምን ከሚያምን ጋር የማያምን ከሚያምን ጋር ምን ክፍል አለው ይልና የእግዚአብሔርንስ ታቦት በጣዖት ቤት ውስጥ የሚያኖር ማን ነው ይላል። ቅድም ብያለሁ ታቦቱ የማን ነው? የእግዚአብሔር ነው። ስለዚህ ምን አለ? የእግዚአብሔርን ታቦት ነው ያለው። የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና። እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ አለ። ቅድም የኤርሚያስን ቃል ጠቅሶ ማለት ነው። ስለዚህ የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው ብሎ ተናግሯል። ስለዚህ ታቦትና አንዳንድ ሰዎች አሉ ታቦት ጣዖት ነው የሚሉ አሉ። በፍጹም ይሄው የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው ያለው ቅዱስ ጳውሎስ። ስለዚህ በዚህ መሰረት ይሄንን ስርዓት ታደርጋለች ቤተክርስቲያናችን ማለት ነው። በጣም ጥሩ ነው። እንግዲህ ቤተክርስቲያናችን ታቦትን በዚህ መንገድ የምትቀበል ከሆነ አያት ቤተክርስቲያኖች አብዛኞቹ ታቦት የላቸውም ከኤርትራ ውጭ። ኤርትራም ኦልሬዲ ኢትዮጵያ ስለነበረች ሲከፈሉ ያው ታቦትን ማብረው ወሰዱ። ሌሎቹ ግን ታቦት የላቸውም። ስለዚህ መጽሐፍ ቅዱሱ ግን እንደዚህ የሚል ከሆነ አንደኛ እነሱ ስለምንድን ነው ታቦት የሌላቸው? ሁለተኛ የክርስቶስ ስጋና ደምን በምንድን ነው የሚፈትቱት? ታቦት ለምን የላቸውም ከሆነ ጀርባ የላቸውም ይላሉ አባቶች። ጀርባ የላቸውም ማለት በብሉይ ኪዳን አያውቁትም፣ እግዚአብሔርን አያውቁትም። ኢትዮጵያ ግን ለየት የሚያደርጋት ምንድነው? በሕገ ልቦና በሕገ ኦሪትና በሕገ ወንጌል እግዚአብሔርን ስታመልክ ነው የኖረችው። ለዚህ ነው ታላቁ ሊቁ አባታችን አለቃ አያሌው ታምሩ ምን ብለው ይናገራሉ መሰለ? ኢትዮጵያ የእግዚአብሔር ሙሉ ልብሱ ነች ይላሉ። በቃ ሙሉ ልብሱ ነች። ሌሎቹ ግን ሙሉ ልብስ መሆን አይችሉም። ለምን ከተባለ ጀርባ የላቸውም። በብሉይ ኪዳን ብዙዎቹ እንዳልኩ ጣዖት አምልኮ ውስጥ የኖሩ ህዝቦች ናቸው፣ ብዙዎቹ ማለት ነው። ኢትዮጵያ ግን አንደኛ ለምሳሌ በሕገ ልቦና ብንሄድ እነ ሄኖክን መጥቀስ ይቻላል። እንደው ከጥንቶቹ እንኳን ብንሄድ ማለት ነው። መልከጼዴቅን መጥቀስ ይቻላል። መልከጼዴቅ ኢትዮጵያዊ ነው። ስለዚህ በሕገ ልቦና እግዚአብሔርን ስታመልክ የኖረች ሀገር ነች። እንደገና ደግሞ በሕገ ኦሪት ደግሞ ብንሄድ በጣም ብዙ ሰዎችን መጥቀስ እንችላለን። በሕገ ወንጌልም ብንሄድ
ኢትዮጵያዊ ዣንደረባ ወይም ደግሞ ባኮስ የሚባለው ሰው እሱን መጥቀስ ይቻላል። ኢየሩሳሌም ምን ሊያደርግ ነው የመጣው? ምን አውቆ ነው የመጣው? ንግስተ ሳባ ራሷ ሰለሞን ጋር ምን ልታደርግ መጣች? እንደውም እኮ እዛ ላይ እኮ እግዚአብሔርን ስታመሰግን ታያታለህ። አንተን በእስራኤል ላይ ንጉስ አድርጎ የሾመህ አምላክህ እግዚአብሔር የተመሰገነ ይሁን ብላ አመስግና የተናገረችው ማለት ነው። ስለዚህ ጀርባ የላቸውም ብዙዎቹ። እሱ ብቻ አይደለም። ለምሳሌ መጽሐፈ ሄኖክ እኮ የላቸውም። መጽሐፈ ሄኖክን አይቀበሉትም አሃታ ቤተክርስቲያናት ማለት ነው። ለምን ከተባለ የላቸውም ነው ባጭሩ፣ ስለሌላቸው ነው። እዚህ ላይ ለምሳሌ እንደ ማስረጃ አንድ ነገር ልጥቀስልህ። ለምሳሌ እኛ የቅዱስ ጳውሎስ መልእክታት ብለን የምንቀበላቸው 14 መልእክታት አሉ አይደል? የአርመን ኦርቶዶክስ ቤተክርስቲያን ደግሞ እነሱን ደግሞ ብትመለከት አርመን እንግዲህ ኦሪየንታል ከሚባሉ ከስድስቱ ሀገራት አንዷ ነች አርመን የምትባለው። አርመን ደግሞ ሶስተኛ ቆሮንቶስ አላቸው የቅዱስ ጳውሎስ ማለት ነው። እኛ ሁለተኛ ቆሮንቶስ ነው ያለን፣ እነሱ ደግሞ ሶስተኛ ቆሮንቶስ አለን። ለምንድን ነው ሶስተኛ ቆሮንቶስ ወደኛ ያልመጣው ብለህ ስትጠይቅ ስለሌለ ነው፣ እኛ ጋር ስለሌለ ነው ማለት ነው። ስለዚህ በምንድን ነው አንድ ይሆን ነው ታዲያ ከነዚህ ጋር ከተባለ በዶግማ ነው። ስጋው ደግሞ ልክ በዶግማ አንድ ነን በቃ። ለምሳሌ የኒቄያ ጉባኤ ላይ የቁስጥንጥንያ ጉባኤ፣ የኤፌሶን ጉባኤ ላይ የተደነገገውን ድንጋጌ የሚቀበሉ ናቸው እነዚህ ስድስቱ የሚባሉት ማለት ነው። ሌላው ግን የቀኖና ጉዳይ ወይም ደግሞ የስርዓት ጉዳይ ነው የሚሆነው። ስለዚህ ታቦት በብሉይ ኪዳን ነው የመጣው መነሻው። ስለዚህ በብሉይ ኪዳን እግዚአብሔርን ሲያመልኩ የኖሩ ህዝቦች አይደሉም ብዙዎቹ። ታቦት ቀኖና ነው ዶግማ ነው? ዶግማ ነው። ነገር ግን ምን አለ መሰለ ሌሎቹ ስለሌላቸው ነው የሚሆነው ነው ባለመኖር ነው። ለምሳሌ አሁን እንደምን አድርጌ ልውሰደው ምናልባት ስጋዊ ምሳሌ እንዳይሆንብኝ እንጂ አንድ ሰው ለምሳሌ ሁለት ጎረቤቶች ቢኖሩ ጎረቤት ሆነው የሚኖሩ ሁለት ሰዎች ቢኖሩ አንደኛው ቤት ውስጥ ያለ ነገር አንደኛው ቤት ውስጥ ላይኖር ይችላል አይደል? ነገር ግን በቤትነት ደረጃ ግን ቤት ተብሎ በመጠራት ክብር ግን የሁለቱም ሰዎች ቤት ተብሎ ይጠራል። ግን የጎደለ ነገር ይኖራል። አንዱ ጋር የጎደለ ይኖራል፣ አንዱ ጋር ደግሞ ያለው ነገር ደግሞ ሊኖር ይችላል። ስለዚህ ታቦት ግዴታ ነው ብያለሁ። ያለ ታቦት ምንም አይነት መስዋዕት አይካሄድም። ነገር ግን ስለሌላቸው ነው ብሉይ ኪዳን ላይ የላቸውም ስርዓቱ። አዎ ገባኝ። ግን ያን ስርዓት አልተቀበሉም እንዳልከው የዶግማ ከሆነ ታቦት ጉዳይ እነሱ ደግሞ ታቦት ከሌላቸው ዶግማውን ጥሰውታል ማለት አንችልም። አዎ ለዛ እኮ ነው ልዩነት። አሁን እኮ ተለይተው የሚጠሩበት ምክንያት እኮ ለዛ። ግን ኦሪየንታል የሚያሰኛቸው ምንድነው? ዶግማ ላይ አንድ ስለሆነ ነው፣ አስተምሮ ላይ ማለት ነው። ለምሳሌ አምስቱ አዕማደ ምስጢራት አስተምሮ ላይ፣ ሰባቱ ምስጢራተ ቤተክርስቲያን አስተምሮ ላይ፣ እነዚህ አስተምሮ ላይ አንድ ነን። ገብቶሃል አይደለ? መነሻው ማለት ነው። ለምሳሌ የአባቶቻችን እንደሚናገሩት የመጀመሪያ በሐዋርያት የነበረችው የኢየሩሳሌም መንበር አለች አይደለ? ያቺ መንበር በጥጦስ ባደረሰበት ክርስቲያኖች ላይ ባደረሰው መከራ ምክንያት ተሰዳለች ወይም ደግሞ ተበትናለች ማህበሯ። ከዛ በኋላ 4 ሊቃነ ጳጳሳት የሚባሉ መጥተዋል። የሮም፣ የቁስጥንጥንያ፣ የኤፌሶን በኋላ ቁስጥንጥንያ የሆነችው ኤፌሶን የነበረችው መጀመሪያ፣ ከዛ ደግሞ የእስክንድሪያ መንበር አለ። አሁን የኒቂያ ጉባኤ ላይና የኒቂያ የቁስጥንጥንያና የኤፌሶን ጉባኤ ላይ እነዚህ 4ቱ ሊቃነ ጳጳሳት ተገኝተዋል። ለዛ ነው ዓለም አቀፍ ጉባኤ የሚያሰኘው። ስለዚህ ምንድነው የሆነው? ልክ የኬልቄዶን ጉባኤ መደረግ ያልነበረበት ጉባኤ ወይም ጉባኤ ከልባት የሚሉት የኛ አባቶች የካቶሊክ እምነት የመጣበት ማለት ነው። የኬልቄዶን ጉባኤ ላይ እነዚህ 4ቱ ሊቃነ ጳጳሳት ተለያዩ። የሮም ሊቃነ ጳጳሳትና የቁስጥንጥንያ ሊቃነ ጳጳሳት ሁለት ባህሪ በሚለው ትምህርት ተስማሙ። በዚህ ምክንያት ተለያዩ ማለት ነው። ልዩነት የመጣው ከዚህ በኋላ ነው። አሁን ይሄ ልዩነት መጣ። ከዛ በኋላ የእስክንድሪያና የአንጾኪያ ሊቃነ ጳጳሳት ምን ያደርጉ ነበረ? ደብዳቤ ይጻጻፉ ነበር። ህዝቡ ከእምነቱ እንዳይወጣ ማለት ነው፣ በኑፋቄ እንዳይወሰድ በዓላትን እየጠበቁ ለምሳሌ የልደት ቀን ሊሆን ይችላል፣ የጥምቀት ቀን፣ የትንሣኤ ቀን እየጠበቁ ደብዳቤ ይላላኩ ነበር። ሃይማኖተ አበው የሚባለው እሱ ነው። ስለዚህ ሃይማኖተ አበው የሚባለው ነገር መጣ ማለት ነው። ከዛ በኋላ የሃይማኖት ልዩነት እየመጣ ሄደ፣ እየሰፋ ሄደ። ያኔ ሮም ምን ሆነች? ለሁለት ተከፈለች። ሮም ራሷ ማለት ነው። ለምሳሌ ቫቲካን የምትባለው የመጣችው በኋላ ዌስት ሆነ። እሷ አሁን ምዕራብ ነው የምትባለው፣ የምዕራብ ነው። እኛ አሁን ምስራቅ ነው የምንባለው። ለመለየት ነው ኦሪየንታል የሚለው ስም የሚሰጥበት ምክንያት ለመለየት ነው እንጂ ዞሮ ዞሮ ምስራቅ ነው። የኛም ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስራቅ ነው የምትባለው። ነገር ግን ታቦት የላቸውም። አዎ የላቸውም። ለምን ከተባለ ጀርባ ስለሌላቸው ነው፣ ታሪክ ስለሌላቸው ነው።
እንጂ አይቀበሉም ማለት አይደለም። በነገራችን ላይ ታቦትን እኮ ሊቀበሉ ይችላሉ፣ ግን ስርዓቱ የላቸውም ነው። አሁን እኛ ጋር ስርዓቱ አለ፣ አቀራረጹ አለ፣ እያንዳንዱ ስርዓት አለ። እነሱ ግን ታቦት አይቀበሉም ማለት አይደለም፣ ሊቀበሉ ይችላሉ። ነገር ግን ማን እንትን ይበላቸው ስርዓቱ ስለሌላቸው ነው። እሺ በጣም ጥሩ ነው መምህራችን። እንግዲህ ወንድማችን በኃይሉ ሙሉጌታ አንድ ያቀረበው መሰረታዊ ነገር አለ፣ እንደ ጥያቄ እንዲመለስለት የተፈለገው ነገር ማለት ነው። እሱን እናንሳ። እሱ ምንድነው? ታቦት በፊቱ ለሙሴ ለቅዱስ ሙሴ የተሰጠው ታቦት 10ቱ ትእዛዛት የተጻፉበት ነው። አሁን ያለው ታቦት ግን 10ቱ ትእዛዛት የተጻፈበት አይደለም። ይልቁንም አልፋ ኦሜጋ የክርስቶስ ስም ነው። የክርስቶስ ስም ይጻፍበታል። የእመቤታችን ስም፣ የዮሐንስ ስም እና ደግሞ መታሰቢያ የሆነለት ቅዱስ እና ደግሞ ጉልበት ሁሉ ለኢየሱስ ስም ይንበርከክ የሚል ማላ ይጻፍበታል። ለምንድን 10 ትእዛዛት ሁሉም ላይ እንዲጻፍ አልተደረገም? ለምን ሁለት ህግ አልሆነብንም ወይ? የተሰጠን ህግ 10 ትእዛዛት ሆኖ ሳለ ሌላ ህግ በዚህ ደግሞ ማስቀመጥ ተገቢ ነው ወይ የሚል ጥያቄ አለ። እሺ በጣም ጥሩ። ምን አለ መሰለ፣ አንደኛ ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ ነው ያለው ይሄ ቃል። ይህም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ክርስቶስ ስም ይንበረከኩ ዘንድ ይላል። አሁን ይሄ ትእዛዝ ነው አይደለም? መጀመሪያ መለየት ያለብን ለኢየሱስ ክርስቶስ ስም ይንበረከኩ ነው የሚለው አይደል? ትእዛዝ ነው ይሄ ማለት ነው። ስለዚህ ቅድምም ነግሬሃለሁ እንደመነሻም 10ቱ ህግጋት የተሰጡበት ትልቁ ምክንያት ምንድነው? ህዝቡ ያደርገው የነበረው ነው። እግዚአብሔር እያየ ህጉን ያወጣ የነበረው። ለምሳሌ ጣዖት ጥጃ አቁሞ ሲያመልኩ አይቷል። በዚህ ምክንያት ከእኔ በቀር ሌሎች አማልክትን አታምልክ የሚል ህግ አወጣ ማለት ነው። እነዛ ሁሉ ያደረጓቸው ነገሮች እስራኤላውያን ያደረጓቸው ነገሮች ናቸው። ያደረጉትን ነው ያንን እንትን እያደረገ ያለው። አሁን አዲስ ቃል ኪዳን ገብቷል እግዚአብሔር ከህዝቡ ጋር። ቀደም ትንቢተ ኤርምያስን ጠቅሻለሁ። እንደዛኛው ኪዳን አይደለም ያለበት ምክንያት ያ። ለምን ያኛው ኪዳን ሰዎችን ከኃጢአታቸው ሊያድናቸው አልቻለም፣ ወይም ደግሞ ከዘላለማዊ ሞት ሊያድናቸው አልቻለም። አዲስ ኪዳን የምገባበት ወራት ይመጣል ያለበት ምክንያት ያ። ለዚህ ነው እኮ የቃል ኪዳኑ ታቦት የሚባለው እኮ ለዚህ ነው። የቃል ኪዳኑ ታቦት የሚባልበት ምክንያት ለዚህ ነው። ኦሪት ዘዳግምን ላንብብላችሁ። ዘዳግም ምዕራፍ 9 ላይ ኦሪት ዘዳግም ምዕራፍ 9 ላይ ከቁጥር 9 ጀምሮ ሊቀ ነቢያት ሙሴ የጻፈልን አለ። እንዲህ ይላል። ኦሪት ዘዳግም ምዕራፍ 9 ከቁጥር 9 ጀምሮ በኮሬብ ደግሞ እግዚአብሔርን አስቆጣችሁ። አየም በኮሬብ ደግሞ እግዚአብሔርን አስቆጣችሁ ይልና እግዚአብሔርም ሊያጠፋችሁ ተቆጣባችሁ። የድንጋዩን ጽላቶች እግዚአብሔር ከእናንተ ጋር የተማማለባቸውን የተማማለባቸውን የቃል ኪዳኑን ጽላቶች እቀበል ዘንድ ወደ ተራራ በወጣው ጊዜ በተራራው 40 ቀንና 40 ሌሊት ተቀምጬ ነበር። እንጀራም አልበላሁም፣ ውሃም አልጠጣሁም። እግዚአብሔርም በእግዚአብሔር ጣት የተጻፉትን 2 የድንጋይ ጽላቶች ሰጠኝ። ስብሰባም ተደርጎ በነበረበት ቀን እግዚአብሔር በተራራው ላይ በእሳት ውስጥ ሆኖ የነገራችሁ ቃል ሁሉ ተጽፎባቸው ነበር። 40 ቀንና ከ40 ሌሊት በኋላ እግዚአብሔር 2ቱን የድንጋይ ጽላቶች የቃል ኪዳኑን ጽላቶች ሰጠኝ። እግዚአብሔርም ተነስተህ ከዚህ ፈጥነህ ውረድ፣ ከግብጽ ያወጣሃቸው ሕዝብህ ረክሰዋል፣ ፈጥነህም ካዘዝኳቸው መንገድ ፈቀቅ ብለዋል፣ ቀልጦ የተሰራ ምስልም ለራሳቸው አድርገዋል አለኝ። እግዚአብሔርም ይህ ሕዝብ አንገተ ደንዳና ነው፣ ሕዝብ እንደሆነ አይቻለሁና አጠፋቸውም ዘንድ ስማቸውንም ከሰማይ በታች እደመስስ ዘንድ ተወኝ። አንተንም ከእነርሱ ለሚበረታ ለሚበዛም ሕዝብ አደርግሃለሁ ብሎ ተናገረኝ ይላል። እሱ ያደረጉትን ስላየ ነው እግዚአብሔር ሕጉን ነው ሰርቶ የሰጣቸው። እዛ ላይ ሕጉን ሰርቶ ሰጣቸው። በዚህ አጋጣሚ ግን ማንሳት የምፈልገው አንድ ነገር አለ። እስራኤላውያን በነገራችን ላይ እድሜ ዘመናቸውን ሙሉ የፈለጉት ምንድነው? እግዚአብሔርን ማየት ነው የፈለጉት። ለምን መሰለ? እነሱ ግብጽ ውስጥ ነው የኖሩት። ግብጽ ውስጥ ደግሞ ያሉ አምላክ የሚባሉ ወይም ደግሞ ጣዖታቱ ይታያሉ። የሚዳሰሱ ናቸው፣ የሚታዩ ናቸው፣ የሚነኩ ናቸው። እነሱም እግዚአብሔር በዛ መልኩ ማየት ፈልጓል። ግን ምንድነው ያላቸው እግዚአብሔር? በሕጉ በኩል ነው የሰጣችሁ። በሕጌ በኩል እኔን ታዩኛላችሁ ነው። በቃ ሕጌን ጠብቁ፣ እኔም ደግሞ ምን አደርጋችኋለሁ? እጠብቃችኋለሁ ነው። ነገር ግን ሕጉን ግን ብዙ ጊዜ ነው የጣሱት። በነገራችን ላይ በሙሴ ብቻ አይደለም፣ በጣም ብዙ ጊዜ እስራኤል ለምሳሌ ሰንበትን ባለማክበራቸው ምክንያት
ወደ ባቢሎን 70 ዓመት እንዲጋዙ አድርጓል። ናቡከደነጾር መጥቶ የሰለሞንን ቤተ መቅደስ ያፈረሰበት ምክንያት እኮ ይሄ ነው። ሰንበትን አላከበሩ። ለዚህ ነው ቅዱስ ሚካኤል እንኳን እስኪጸልይ ማለት ነው ነብዩ በትንቢተ ዘካርያስ ላይ እንደተጻፈው ዘካርያስ እንደጻፈልን ቅዱስ ሚካኤል እንኳን ስለ ህዝቡ ሲጠይቅ ማለት ነው 70 ዓመት የተቆጣቸውን የእስራኤልን ሰዎች የማትምራቸው እስከ መቼ ነው እያለ ማለት ነው 70 ዓመት ነው የሚለው። አዲስ ኪዳኑ ታቦት ወይም አሁን የምንጠቀምበት ታቦት የተጻፈበት ላይ ፎከስ እንድናደርግ ነው። ያኛውን ቀድመን በደንብ ስለጠቀስ ነው ማለት ነው። የብሉይ ኪዳኑ መነሻው ግን ይሄ ነው። አሁን እሱ ግልጽ እንዲሆን ነው። ለምን ህጉን የሰጠበት ምክንያት ሲያደርጉ የነበረ ነገር አለ። ይኸው እዚህ ጋር እኮ ጠቅሶታል እኮ ለቀለጠ እኮ ነው ያለው አይደል? ለነሱ ለምን አልተጻፈም? 10 ትእዛዛት ለምን እዚህ ጋር ምትልሽ አልተጻፈም ታዲያ? የትኛው ላይ አሁን እየተጠቀምንበት ያለው ተቀየረ? አዲስ ኪዳን ሆና አሁን ክርስቶስ ተገለጠ። አየው በብሉይ ኪዳን 10 ትእዛዛትን እኮ ትእዛዝ ነው እኮ አይደል? አሁንም አልተሻረም። 10ቱ ህግጋት በነገራችን ላይ ይኸውልህ በብሉይ ኪዳን ማለት ነው የተሻሩ አሉ አንደኛ፣ ሁለተኛ ባለበት ደግሞ የቀጠሉ አሉ። ስለዚህ 10 ትእዛዛት የቀጠለ ነው ራሱን ትእዛዛቱን ለምን ታቦት ላይ ተጽፎ በሱ እንድንገለገል ለምን አልሆነም? እንግዲህ ይሄ እንግዲህ የሥርዓት ጉዳይ ነው። የሥርዓት ጉዳይ ነው። አባቶቻችን ከዛ በኋላ ሐዲስ ኪዳን የሚባለውን ሥርዓት ክርስቶስ ስለመሰረተ ሐዲስ ኪዳን የሚባለውን ሥርዓት ስለመሰረተ አንደኛ የክርስቶስ ስም ይጻፍበታል። አልፋና ኦሜጋ እኔ ነኝ ያለው ማለት ነው። ራዕየ ዮሐንስ ላይ ያለው ማለት ነው። ሁለተኛ ደግሞ የቀደም ትንቢተ ኢሳይያስ ምዕራፍ 56ን ጠቅሰናል። ለዘላለም ስሜ መታሰቢያ እንዲሆን ሰጣችኋለሁ ብሏል አይደል? በቤቴና በቅጥሬ ነው ያለው። ስለዚህ ትንቢተ ኢሳይያስን መሰረት አድርጋ ቤተክርስቲያናችን ደግሞ መታሰቢያነቱን ለቅዱሳን ትሰጣለች ማለት ነው። መጽሐፍ ቅዱሳዊ ነው ሁሉም ነገር፣ ከመጽሐፍ ቅዱስ የወጣ ነገር የለም። ስለዚህ ስም ሰጣችኋለሁ ነው ያለው በቤቴና በቅጥሬ። እንግዲህ ቤቴ የተባለችው ማለች ቤተክርስቲያን ነች። ለዚህ ነው ቤተክርስቲያን ሲሰራ በማን ስም ነው የሚሰራው? አንደኛ በራሱ በክርስቶስ ስም ይሰራል። ለምሳሌ ኢየሱስ የሚባል ቤተክርስቲያን አለ፣ አማኑኤል የሚባል ቤተክርስቲያን አለ፣ መድኃኔዓለም የሚባል ቤተክርስቲያን አለ፣ ስላሴ የሚባል ቤተክርስቲያን አለ። እነዚህ ይሰራሉ። ከዛ ደግሞ በቅዱሳን ስም ደግሞ ይሰራል። ለምን? ስም እሰጣችኋለሁ ስለሚል ማለት ነው። ለምሳሌ ስንጠራ ራሱ ቤተክርስቲያን ብለናል የምንጠራው። ቤተክርስቲያን ማለት እኮ የክርስቲያኖች ቤት ማለት ነው። ስለዚህ ቅዱሳን ክርስቲያኖች አይደሉም? ነቢያት ክርስቲያኖች አይደሉም? ስለዚህ በነቢያትም እንደገና ደግሞ በሐዋርያትም ከዛም በኋላ በተነሱ በቅዱሳን ስም ቤተክርስቲያን ይሰራል ማለት ነው። ስለዚህ መጽሐፍ ቅዱሳዊ ነው። ትንቢተ ኢሳይያስ ምዕራፍ 56ን መሰረት አድርጋ ልክ ነው። ግን አሁን ስያሜ ይሰጣቸዋል፣ መታሰቢያ ይቀመጥላቸዋል። እሱ ላይ እናምናለን። መሰረታዊ ጉዳይ እንዴት ተለወጠ ነው። አሁን ለሙሴ የተሰጠው ታቦት 10 ትእዛዛት ያለበት ነው። ትእዛዛቱ ያሉበት ነው። እስራኤላውያን ስለበደሉ ያ ትእዛዝ ተጽፎ በዛ እንዲመሩ አደረገ እግዚአብሔር። ክርስቶስ ወደ ምድር መጥቶ የሰው ልጅ ካዳነ በኋላ ደግሞ ያ ታቦት ተለወጠ ብለናል። ታቦቱ ሲለወጥ ግን ሌላ ታቦት ሲመጣ አዲስ ስርዓት ነው አለን። አዲስ ተቀይሯል አለን። እሱን ተማመንን። ትእዛዛቱን ግን ለምንድን ነው እዚህ አላመጣናቸው? አሁን ሌላ ትእዛዝ ነው የተፈጠር ነው ማለት ነው። በ10 ትእዛዛት ውስጥም እግዚአብሔርን ማምለክ አለ። ለምን ከኔ በቀር ሌላ አምላክ አይኖርም ማለት በእግዚአብሔር ላይ ክርስቶስ በእግዚአብሔር በሚለው ቃል ላይ ክርስቶስም ስላለ ያው አንድ ነው። ልክ ነው። ስለዚህ ሌላ ትእዛዝ ማምጣቱ ለምንድን ነው ያስፈልገው? ትእዛዝ ሳይሆን ኪዳኑ ተሽሯል ነው። አሁን እዚህ ጋር በጣም ማስመር ያለብን ነገር ብሉይ ኪዳን ብለናል አይደል? የኦሪቱን ብሉይ ኪዳን ብለን ጠርተናል። ግን 10 ትእዛዛትን እንኳን አልቻርነው። ገብቶኛል። 10 ትእዛዛት አልተሻሩም። ነገር ግን አዲስ ኪዳን ገባ። አሁን እግዚአብሔር ከህዝቡ ጋር አዲስ ኪዳን ገባ። ራሱ ልጁ መጣ። መጀመሪያ በታቦቱ በጽላቱ በኩል ነበር እግዚአብሔር የሚያገኙት የነበረው። ለምሳሌ የመገናኛ ድንኳን የሚባል አለ በኦሪቱ ማለት ነው። በመገናኛ ድንኳን ሆኖ ሙሴ ስለ ህዝቡ ምን ያደርግ ነበር? ይጸልይ ነበር። አሮንም እንደዚሁ ይጸልይ ነበር። ህዝቡ እግዚአብሔርን የሚያገኙት የነበሩት በምን በኩል ነበር? በታቦቱ በኩል ነበር። አሁን ግን አዲስ ኪዳን ገባ እግዚአብሔር ከራሱ ጋር ከህዝቡ ጋር ማለት ነው፣ ከእስራኤል ህዝቦች ጋር። ያ ምንድነው? ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው። ይሄ እኮ ተቀየረ እኮ በቃ። አዲሱ ኪዳን ማለት ይሄ ነው። በብሉይ ኪዳን የእንስሳት መስዋዕት ነበር የሚቀርበው። ታቦቱ ግን ቀጠለ። ታቦቱ ቀጥሏል። ታቦቱም አልተለወጠም እኮ። ግን 10ቱ ህግጋት መጀመሪያ የተሰጠበት ምክንያት ምንድነው? ቅድም አይተናል። ህዝቡ ከእግዚአብሔር መንገድ ስለወጡ ነው። ቅድም ኦሪት ዘዳግም ምዕራፍ 9 ቁጥር 9ን አይተናል። ይሄ ነው መነሻው። ስለዚህ አሁን እግዚአብሔር ምን አለ? ትንቢተ ኤርምያስ ምዕራፍ 31 ላይ ከቁጥር 31 ጀምሮ አዲስ ቃል ኪዳን የምገባበት ወራት ይመጣል ብሎ ተናግሯል። እንደዛኛው ኪዳን አይደለም ብሎ ተናግሯል።
አየው ይሄኛው ሌላ ኪዳን ነው ማለት ነው። አዲስ ኪዳን ነው ማለት ነው። ያ ኪዳን ምንድነው? የክርስቶስን ስጋ የምንበላበት፣ የክርስቶስን ደም የምንጠጣበት፣ የዘላለም ሕይወት የምናገኝበት ማለት ነው። ስለዚህ ይሄ ስርዓት ደግሞ የሚደረገው ምን ላይ ነው? ታቦቱ ላይ ነው። በዚህ ምክንያት ታቦቱ ላይ የክርስቶስን ስጋና ደም ስለሆነ የምንበላው የምንጠጣው፣ በዚህ ምክንያት የክርስቶስ ስም ይጻፍበታል። ከክርስቶስ ስሞች ደግሞ አንዱ ምንድነው? አልፋና ኦሜጋ የሚለው ነው። ወይም ደግሞ መጀመሪያውና መጨረሻው እኔ ነኝ የሚለው ነው። ራሱም እኮ ብሏል እኮ እኔ ሕግንና ኦሪትን ልሽር አልመጣሁም እኮ ብሏል። ልፈጽማቸው ነው የመጣሁት ብሏል። ሕግንና ኦሪትን ልሽር አልመጣሁም ብሏል። ሕጉን አልሻረውም። ልክ ነው። 10ቱ ሕግጋት አሁንም የምንመራባቸው ናቸው። ነገር ግን ታቦቱ ግን አሁን ታቦቱ እኮ እሱን እኮ ነው የምልህ። የታቦቱ አገልግሎት አሁን ተቀየረ። ቅድም እንኳን አንስቼዋለሁ። የታቦቱ አገልግሎት ተቀይሯል። በፊት ታቦቱ መባረክ ነበር ስራው። ህዝቡ ይወጣል፣ በታቦቱ ይባረካል። አሁንም አይባረክም ማለት አይደለም፣ ይባረካል። ነገር ግን የታቦቱ ስራ ግን ተቀየረ። እዚህ ጋር ምን ሆነ? መሰዊያ ሆነ ታቦቱ። አየው፣ መሰዊያ ሆነ። የሚሰዋው መስዋዕት ደግሞ የማን ነው? የክርስቶስ ስጋና ደም ነው። ስለዚህ የክርስቶስ ስም ይጻፍበታል። እኛ መሰዊያ ያለን ስላለ ቅዱስ ጳውሎስ ማለት ነው። 10ቱ ትእዛዛትም ሳይሻር አገልግሎቱ ብቻ ነው የተቀየረው አይደለ? አገልግሎቱን ስንቀይር ግን ወይም አባቶቻችን አገልግሎቱን ሲቀይሩ ትእዛዙም እንዳለ ታቦቱም እንዳለ ለምን ያደረጉት? አዎ ቅድምም እኮ ብያለሁ። እሺ ዕብራውያን ምዕራፍ 9 ላንብብልህ ምን ብሎ እንደሚናገር ማለት ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ዕብራውያን ምዕራፍ 9 በጣም ወሳኝ የሆነ የመጽሐፍ ቅዱስ ክፍል ስለሆነ ነው። ይሄ ክፍል ምን ይላል መሰለህ? እዚህ ላይ ፊተኛይቱም ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነ መቅደስ ነበራት ይላል። ያለፈ ነው ማለት ነው። ፊተኛይቱም ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበራት። የመጀመሪያይቱ ድንኳን ተዘጋጅታ ነበርና በእርሷም ቅድስት በምትባለው ውስጥ አንዱ ክፍል ማለት ነው። ይሄ መቅረዙና ጠረጴዛው የመስዋዕቱም ህብስት ነበረባት። ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን በምትባለው ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠንት ነበረ። ሁለንተናዋ በወርቅ የተለበጠች የኪዳን ታቦት። አየው፣ የኪዳን ታቦት። ታቦቱ የሚቀመጠው ቅድስተ ቅዱሳን ውስጥ ነው። በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ። በላይዋም ማስተሰሪያውን የሚጋርዱ የክብር ኪሩቤል ነበሩ። ስለነዚህ ስለእያንዳንዳቸው ልንናገር አሁን አንችልም ማለት ቅዱስ ጳውሎስ። ለምንድን ነው አሁን አንችልም ያለው? ይሄ የተገለጠ አልነበረም። አየው፣ በብሉይ ኪዳን የነበረው አገልግሎቱ ስርዓቱ ይሄ ነበረ። ከነ ክፍላቸው ነው ያስቀመጠው። ክፍላቸው ውስጥ ደግሞ ምን እንደሚቀመጥ ይህም በአሁኑ ጊዜ ምሳሌ ነው አለ። አየው፣ አሁን ለሚደረገው ስርዓት ምንድነው? ምሳሌ ነው። እንደዚህም መባና መስዋዕት ይቀርባሉ። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥ ስለ ልዩ ልዩ መታጠቢያም የሚሆን የሥጋ ስርዓቶች ብቻ ናቸውና። አየው፣ እዛ የሚደረገው ምን አይነት ስርዓት ነው? የሥጋ ስርዓት ነው ብቻ ናቸውና የሚያመልከውን በህሊና ፍጹም ሊያደርጉት አይችሉም። ነገር ግን ክርስቶስ ይመጣ ዘንድ ላለው አሁን ተቀየረ። አየው፣ ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራችው ማለትም ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። አየው፣ በፊት ደም ነበር ይዞ የሚቀርበው ብያለሁ። የእንስሳት መስዋዕት ማለት ነው። እንስሳት ይሰዋሉ፣ ያንን ደም ይዞ ይገባል። ስለዚህ ምን አለ? ነገር ግን ከላይ ጀምሬ ልድገመው። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ አየው፣ አሁን ሊቀ ካህናቱ ተቀየረ። አሁን ክርስቶስ ሆነ። አሁን በሐዲስ ኪዳን ሊቀ ካህናት ማን ነው? ክርስቶስ ብቻ ነው። ሌላ ሊቀ ካህን የለም። ስለዚህ ምን አለ? ሊቀ ካህናት ሆኖ በምትበልጠውና በምትሻለው ከየትኛው? ከኦሪቱ ማለት ነው። አየው፣ የሐዲስ ኪዳኑ ታቦት ከኦሪቱ ታቦት ይበልጣል ማለት ነው። ለምን ከተባለ የክርስቶስ ስጋና ደም ይልበታል፣ ይፈተትበታል፣ የዘላለም ሕይወት የሚሰጠው ማለት ነው። ስለዚህ በምትበልጠውና በምትሻለው በእጆችም ባልተሰራች፣ ያኛው በእጅ ነው የተሰራው ብያለሁ። ታቦቱ ነው የሰራው ማለት ነው ባስልኤል የሚባል ሰው። አሁን ግን ምን አለ? በእጆችም ባልተሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆኑ አየው፣ ያኔ
ለምሳሌ መቅሰፍት ሊወርድ ይችላል ህዝቡ ላይ፣ ለምሳሌ ለምጽ ሊሆን ይችላል፣ የተለያየ ነገር። ከነዚህ ነገሮች የሚቀድሱ ከሆነ ነው የሚቀድሱ ከሆኑ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ህሊናችሁ ያነጻ ይሆን? ስለዚህም የፊተኛው ኪዳን ሲጸና ሕግን የተላለፉት የሚቤዥ ሞት ስለሆነ የተጠሩት የዘላለምን ርስት የተስፋ ቃል እንዲቀበሉ እርሱ የሐዲስ ኪዳን መካከለኛ ሆነ። አሁን ምን ማለት ነው? በመስቀል ላይ በኃጢአት ነው የታየው። ክርስቶስ በኃጢአት ነው የታየው፣ በእኛ ኃጢአት፣ የኛን ኃጢአት ተሸክሞ ማለት ነው። አሁን ያለ ኃጢአት ይታይላችኋል ማለት ግን ሁለተኛ መቼ ነው? በምጽአት ሲመጣ ነው። በምጽአት ሲመጣ ለፍርድ ነው የሚመጣው። ስለዚህ ይህ ሁሉ ስርዓት የሚከናወነው የክርስቶስ ስጋ የሚቆረሰው ደሙ የሚፈሰው ምን ላይ ነው? ታቦቱ ላይ ነው። ስለዚህ ይሄ ኪዳን የተሻለ ኪዳን ነው፣ የሚበልጥ ኪዳን ነው ከብሉይ ኪዳኑ ማለት ነው። በዚህ ምክንያት ልጨርስልህ። በዚህ ምክንያት የክርስቶስ ስም ይጻፋል። ለምን? ሐዲስ ኪዳን የመሰረተ ማን ነው? ክርስቶስ ነው። አዲስ ኪዳን የሰጠን እሱ ነው። ቀድሞም በኤርሚያስ አንደበት ተናግሯል። ከእስራኤል ሕዝብ ጋር የምገባበት አዲስ ቃል ኪዳን የምገባበት ዘመን ይመጣል ብሏል። ግን እንደዛኛው ኪዳን አይደለም ብሎ ተናግሯል። ስለዚህ ኪዳኑ ተሽሯል ያልኩበት ምክንያት ይሄ ነው እንጂ 10ቱ ሕግጋትም አልተሻሩም። ልክ ነው። ግን ምን እንዲህ ማለት እንችላለን? ምናልባት አሁን መቼ እንደተባለ አሁን ይሄ ጉዳይ ታቦቱ እንግዲህ በሐዋርያት ዘመን ታቦት እንደሌለ እንትን ብለናል። ከዛ በኋላም የለም። ከዛ በኋላ ኢትዮጵያኖች እንግዲህ ክርስትናን ከተቀበሉ በኋላ ምናምን ነው ታቦት የመጣው። መቼ እሱን ታቦት እንደዚህ መሰራት እንደተጀመረ ማወቅ እንችላለን? እሱ እንግዲህ ያው ታሪካዊ ሂደት ይኖረዋል። እሱን ለታሪክ አጥኚዎች እንተወው። ግን ምንድነው መሰለ 10ቱ ሕግጋት አልተሻሩም። አሁን ምንድነው አሁን ወንድማችን አሁን ችግር የሆነበት ታቦቱ ላይ የነበረው 10ቱ ሕግጋት ተጽፎ የተሰጠው ለሙሴ ለምን ተነሳ ነው አይደለ? ለምን ተነሳ ከተባለ አሁንም መልሴ አንድና አንድ ነው የሚሆነው። አዲስ ኪዳን የሚባል መጣ። ያየው ኪዳኑ ተሽሯል ካልን አዲስ ኪዳን ደግሞ በማን ነው የመጣው? በክርስቶስ ነው የመጣው። ስለዚህ የክርስቶስ ስጋና ደም ምን ይልበታል? ይፈተትበታል። መሰዊያ ነው አሁን ታቦቱ። እንደ ብሉይ ኪዳን አይደለም ስርዓቱ። አሁን የብሉይ ኪዳኑ መባረክ ብቻ ነው ስራው፣ መባረክ ብቻ፣ ከዚህ ውጭ ምንም ስራ የለውም። በሐዲስ ኪዳን ግን ታቦት ምን ሆነ? አሁን እዚህ ጋር መሰዊያ ሆነ። አየው፣ ልክ የመስቀልን ስራ ተክቶ ማለት ነው። አይተህ ከሆነ መንበሩ ላይ እኮ ለምሳሌ ታቦቱ ይሄ ቢሆን መንበሩ ላይ በታቦቱ ትይዩ መስቀል አለ። አይተህ ከሆነ ሲሰራ ማለት ነው። መስቀሉ ምንም ዝንፍ አይልም፣ በሱ ትክክል ነው የሚሆነው። ስለዚህ መሰዊያ ሆነ። አሁን የክርስቶስ ስጋ የሚቆረስበት ሆነ ማለት ነው። አክሱም ጽዮን ያለች ታቦት ለሙሴ የተሰጣት ታቦት አሁን ላይ አገልግሎት ሆነ። ምንም አገልግሎት የላትም፣ ግን ትታጠናለች። ያው ስለምትከበር ማለት ነው። እንዳልኩ ነው። ኢትዮጵያ ሕገ ልቦናንም ተቀብላለች። በሕገ ልቦና እግዚአብሔርን ታመልክ ነበር፣ በሕገ ኦሪትም እግዚአብሔርን ታመልክ ነበር። ታቦቱ ያለው እኛ ጋር ነው። እንግዲህ ልብ በል። አሁን ይሄ ሁሉ ነገር የሚያሳየው ምንድነው? ኢትዮጵያ በሶስቱ ዘመናት እግዚአብሔርን ታመልክ እንደነበረ፣ በአምልኮተ አምላክ ታመልክ እንደነበር፣ በዛ ጸንታ ትኖር እንደነበር የሚያሳይ ነው። ስለዚህ ማይጠን ትታጠናለች፣ ልክ ነው። ግን ስጋው ደግሞ ግን አይፈተትባትም። ስጋው ለዛ ነው እኮ ለብቻዋ ነው የተሰራት። አይተህ ከሆነ ለብቻ ነው ያላት፣ የራሷ ቤት ነው ያላት። ስለዚህ ለብቻዋ የሆነችበትን ምክንያት ምንድነው? አንደኛ ኢትዮጵያ ያው የኦሪት መስዋዕት እኮ ይሰዋበት የነበረ ቦታዎች እኮ አሉ አይደል? ለምሳሌ አሁን ተድባበ ማርያም ብትሄድ፣ እዚህ ቅርባችን እንኳን ዋሻ ተክለ ሃይማኖት እዚህ በቀበና በኩል እንኳን ብትሄድ አቡነ ተክለ ሃይማኖት ይቀድሱበት የነበረ ቦታ ነው ያ ቦታ። ግን የኦሪት መስዋዕት ይሰዋበት የነበረ ምልክት አለ። ስለዚህ ኦሪቱንም ተቀብላለች ነው ኢትዮጵያ። ለዛ ነው ስርዓቱ አሁን ይሄ ልብሰ ተክህኖ መልበሱ፣ ታቦት ማንገሱ ምን ማለቱ፣ ይሄ ሁሉ ስርዓት እኮ የመጣው ከብሉይ ኪዳን ነው። አብዛኛው በነገራችን ላይ አብዛኛው ስርዓታችን የመጣው ከአይሁድ ነው። ለዛ ነው አየኸው ሌሎቹ ለምሳሌ አሁን ካስታወስክ ፓሽን ኦፍ ክራይስት የሚል አንድ ፊልም ተሰርቶ ነበር። ሚል ጊብሰን የሚባል ዳይሬክተር የሰራው ፊልም ነው ስለ ክርስቶስ ማለት ነው። እና በሱ ፊልም ተከሷል ዳይሬክተሩ ማለት ነው። አንታይሴሚቲዝም ወይም ደግሞ ይሄ ጸረ ሴማዊነት በሚባል ማለት ነው ተከሰሰ። የኛ ቤተክርስቲያን ግን አትከሰስም። ለምንድን ነው የማትከሰሰው? ክርስቶስን ማሰቃየታቸው ያን ሁሉ መከራ ማውረዳቸው ያ ደስ ባይላትም፣ ነገር ግን ለአይሁድ ግን ፖዚቲቭ ነች የኛ ቤተክርስቲያን። ለምን? አብዛኛው ስርዓቶቿ ከአይሁድ የተረከበቻቸው ስለሆኑ ማለት ነው፣ ከእስራኤላውያን የተረከበቻቸው። ለዛ ነው እኮ ኢየሩሳሌም እየሄደች የምትሳለመው
ያ ሁሉ ነገር የምታደርገው እኮ በዛ ምክንያት ነው። የኢትዮጵያ እንትንም አለ እኮ ቤተክርስቲያን አለ ኢየሩሳሌም ብትሄድ አሁን ዴር ሱልጣን የሚባለው ማለት ነው ሰለሞን ለንግስተ ሳባ የሰጣት ማረፊያ እንዲሆናት ማለት ነው። ስለዚህ ፖዚቲቭ ነች ለአይሁድ ምንም ቢሆን። ስለዚህ አብዛኛው ስርዓታችን የመጣው ከአይሁድ ነው አብዛኛው። እሺ እንደምድማት ሐሳቧን ወንድማችን የሰጠነውን መልስ እሺ እንደምድማትና ይጠቃለል። ከዛ አሳከን ደግሞ ምዕመናንስ ለታቦት መስጠት ያለባቸው ክብር ስርዓት ምንድነው የሚለውን እንቀስና እንጨርስ። በጣም ጥሩ። ምንድነው እንግዲህ ጠቅላላ ስናደርገው ታቦት የሚለውን የስሙን ትርጉም አይተናል። ታቦት ማለት ማደሪያ ወይም ደግሞ ቤት ማለት ነው። ወይም ቴባ ከሚለው ከዕብራይስጡ ቃል የመጣ እንደሆነ ተነጋግረናል። ጽላት ማለት ደግሞ ሰሌዳዎች፣ ለአንዱ ሲሆን ጽሌ ነው፣ ለሁለቱ ሲሆን ጽላት ነው። ሁለት ስለሰጠው ነው። መጽሐፍ ቅዱስ ላይ በደንብ ሳነብልህ ሰምተህ ከሆነ ሁለቱን ነው የሚለው። የድንጋይ ጽላቶች በተቀበልኩ ጊዜ ነው የሚለው። ስለዚህ ህጉን የሰጠው አስቀድሞ ከኔ በቀር ሌሎች አማልክትን አታምልክ ብሎ ሰንበትን አክብር ብሎ እነዚህ 10ቱ ህግጋትን ጽፎ ነው የሰጠው። ያ የሆነበት ምክንያት ምንድነው? ህዝቡ ያደርገው የነበረውን ነው እግዚአብሔር እያየ ማለት ነው። ኦሪት ዘዳግም ምዕራፍ 9 ከቁጥር 9 ጀምሮ ማንበብ ይቻላል። እዛ ላይ ግልጽ አድርጎ አስቀምጦታል። ያንን በማድረጋቸው ምክንያት የወጣ ህግ ነው። ቅጣቸውን ብሎታል። ስለዚህ ኦሪት ዘዳግም ምዕራፍ 9ም በደንብ ማንበብ ነው ከቁጥር 9 ጀምሮ ማለት ነው። የመጀመሪያው ነገር እሱ ነው። ሁለተኛው ደግሞ ሁለት አይነት ኪዳን አለ ነው። አንደኛው ብሉይ ኪዳን የሚባለው ነው። ብሉይ ማለት የቆየ ያረጀ ማለት አይደለም። በእርግጥ ያረጀ የሚለውን አባቶች ብዙ ጊዜ አትጠቀሙ ነው የሚሉት። የቆየ ወይም ደግሞ የኖረ ህግ ማለት ነው። ለምን ብሉይ ኪዳን ተሽሯል ካልን የብሉይ ኪዳን መጻሕፍትን መቀበል የለብንም ማለት ነው። ወይም ደግሞ መነበብ የለባቸውም ከነጭራሹ እንደ ትምህርትም ሆኖ መሰጠት የለባቸውም ወደሚል ሐሳብ እንዳይወስደን ከብሉይ ኪዳን የተሻረው ምንድነው? ኪዳኑ ነው። ኪዳኑ ማለት መስዋዕቱ ማለት ነው። በብሉይ ኪዳን ይቀርብ የነበረው መስዋዕት የእንስሳት መስዋዕት፣ የፍየል መስዋዕት፣ የጊደር መስዋዕት ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ያስቀመጠው ማለት ነው። እነሱ ሁሉ ተሽሯል። አሁን መስዋዕቱ ማን ሆነ? ክርስቶስ ሆነ። መስዋዕት ተቀባዩም ራሱ ሆነ። መስዋዕት አቅራቢውም ራሱ ሆነ። ለምን? በብሉይ ኪዳን የነበረውን ሊቀ ካህናት ነው የሚመስለው አሁን ክርስቶስ። ስለዚህ ነብዩ ኤርሚያስ የተናገረውንም ጠቅሰናል። ትንቢተ ኤርሚያስ ምዕራፍ 31 ላይ ከቁጥር 31 ጀምሮ እነሆ ከእስራኤል ቤቶች ጋር አዲስ ቃል ኪዳን መገባበት ወራት ይመጣል ብሎ ተናግሯል። እንደዛኛው ኪዳን አይደለም ብሎ ራሱ ልክ እንደ አባቶቻችሁ እንደገባሁት ኪዳን አይደለም፣ ይሄኛው የተሻለ ኪዳን ነው ብሎ አስቀድሞ ተናግሯል። ስለዚህ ብሉይ ኪዳን ጥላ ነው። ለምሳሌ ቅዱስ ጳውሎስ በመልእክቱ ላይ እንደተናገረው ብሉይ ኪዳን ጥላ ይባላል፣ አዲስ ኪዳን ደግሞ አካል ይባላል። ለምሳሌ አሁን ብርሃን አለ አይደል? እዚህ ቦታ ላይ ብርሃን በሚያርፍበት ቦታ ላይ ጥላ ይኖራል። ጥላ የተባለው ማን ነው? ብሉይ ኪዳን። አካል የተባለው ማን ነው? አዲስ ኪዳን ነው። ለምሳሌ በብሉይ ኪዳን የክርስቶስ ምሳሌ የሚደረጉ ሰዎች አሉ። ለምሳሌ እነ ዮሴፍን መጥቀስ ይቻላል። ሙሴ ራሱ የክርስቶስ ምሳሌ ነው። አሁን እነሱ እንደምን ይሆናሉ ማለት ነው? እንደ ጥላ ይሆናሉ ማለት ነው። ለክርስቶስ ምሳሌ ተደርጎ ይጠቀሳሉ ማለት ነው። ክርስቶስ ግን አሁን በአካል መጥቷል። ክርስቶስ ከመጣ በኋላ በቃ ምንም ነገር አያስፈልግም ማለት ነው። ከዛ በኋላ በኦሪት የነበረው ስርዓት አያስፈልግም ማለት ነው። ታቦት በብሉይ ኪዳን ምንድነው የነበረው? መባረኪያ ነው። ህዝቡ ይባረክ ነበር በታቦቱ፣ በጽላቱ ይባረክ ነበር። በሐዲስ ኪዳን ግን መሰዊያ ነው። በሐዲስ ኪዳን 10ቱ ህግጋት ያለበት ታቦት የለም። ለምን ከተባለ ተቀይሯል፣ አገልግሎቱ ተቀይሯል። መስዋዕት ሆኗል፣ መሰዊያ ሆኗል ማለት ነው። የክርስቶስ ስጋና ደም የሚፈተትበት የሚሰዋበት ስለሆነ ማለት ነው። ስለዚህ የሰጠናቸው የመጽሐፍ ቅዱስ ጥቅሶች አሉ። ዕብራውያን ምዕራፍ 9 እንደገና ደግሞ ሁለተኛ ቆሮንቶስ ምዕራፍ 6 እነሱን ማየት ይቻላል ማለት ነው። እሺ